ዎቹ ላይ እንዲሁ አጠራጠር ያለ አስተያየት እንሰጣለን። በአንዳንዶቹ ላይ ሰፋ አድርገን የምንመለከተው ይሆናል። ከህወሓት አመራሮችና ወታደራዊ አዛዦች ላይ የቀረበውን ክስ በተመለከተ የተወሰነ ማብራሪያ ለመስጠት ያለው እንግዲህ ጠበቃና የህግ ባለሙያ አበራ ንጉስ ነው ክሱን ያቀረቡት። ጠበቃና የህግ ባለሙያ አበራ ንጉስ የጊዜያዊ አስተዳደሩ የፍትህ ቢሮ ኃላፊ ነበሩ። በዛን ወቅትም እሳቸውም ከግድያ ያመለጡ ናቸው። እንግዲህ በዋናነት ክሱ በሁለት ዓመቱ ጦርነት ወቅት አጠቃላይ ስለደረሰው ጉዳት ሳይሆን በተለይም በጊዜያዊ አስተዳደሩ 64 አመራሮችና ሰራተኞች ላይ የተፈጸመ ግድያ ነው። ግድያውን እንዲፈጸም ያዘዙት ሰባቱ የሴንትራል ኮማንድ ፖስት አመራሮች ናቸው። ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር፣ ጌታቸው ረዳ፣ ጌታቸው አሰፋ እንደዚሁም ሌተናል ጀነራል ጻድቃን ገብረትንሳኤ፣ ሌተናል ጀነራል ታደሰ ወረደና መጨረሻም አለም ገብረዋድ እነዚህ ናቸው የሴንትራል ኮማንድ ፖስት ኃላፊ ሆነው ትዕዛዙን የፈጸሙትና ሌሎቹ 11ዱ ደግሞ ወታደራዊ ጀነራሎች ናቸው። እነዚህ ደግሞ ትዕዛዙን በመፈጸምና በማስፈጸም በፖለቲካዊ አመራሮች የተሰጠውን ትዕዛዝ በመፈጸምና በማስፈጸም ነው የተከሰሱት። ሁለት ወንጀሎች ናቸው። አንደኛው በዘር ማጥፋት ወንጀል ሲሆን ሁለተኛው ደግሞ የሰው ልጅ ላይ የሚፈጸም የጦርነት ወንጀል የሚል ነው። በእነዚህ ሁለት ወንጀሎች መጠየቅ አለባቸው ነው። 64 የጊዜያዊ አስተዳደሩን ሰራተኞችና አመራሮች በመግደል ወንጀል ነው እንግዲህ ጠበቃና የህግ ባለሙያ አበራ ንጉስ ለፌዴራል ፖሊስ የወንጀል ምርመራ የክስ ጥቆማ የሰጡት። ቀደም ሲል አንተ እንዳልከው ህግ በሌለበት ህግ በማይከበርበት የህግ የበላይነት በተጣሰባት ሀገረ ኢትዮጵያ እንኳን እንዲህ አይነት ነገር ቀላሉንም ነገር ማስፈጸም የተቻለበት ሁኔታ የለም። ቀደም ሲል የጠቀስከው የአክቲቪስት ስዩም ተሾመ ጉዳይም ከዚህ አንፃር የሚታይ ነው። አንድ ግለሰብ ያለበት ቦታ አድራሻው በግልጽ በሚታወቅበት ሁኔታ ለሶስት ተከታታይ ጊዜ ላገኘው አልቻልኩም የሚለው የፖሊስ ምላሽ እጅግ የሚያሳዝን ነው። ከህግ በላይ የሆኑ ግለሰቦች በኢትዮጵያ ውስጥ አሉ ወይስ ከመባል የደረሰ ነው። እጅግ ያሳዝናል። ምናልባት ወደ ኋላ ላይ ጊዜ ካለን በሰፊው የምናነሳበት ጉዳይ ይሆናል። ሌላው ከኢንዱስትሪ ፓርኮች ውስጥ የሚሰሩ ሴቶቻችን ገንዘቡ ስለማይበቃቸው የሚከፈላቸው ገንዘብ እጅግ አነስተኛ ከመሆኑ የተነሳ ካለው የኑሮ ውድነትን በመነሳት ቀን ቀን ስራቸው ላይ ይውላሉ፣ ማታ ማታ የሴተኛ ዳሪነት ስራ ይሰራሉ የሚል ሪፖርት ነው የወጣው። እንግዲህ ሸገር ኤፍኤም እንደዘገበው ከሆነ ይሄ በጣም ከባድ አደጋ አገሪቷ ላይ መምጣቱን የሚያመላክት ነው። በእርግጥ በሴተኛ ዳሪዎቹ በእነዚህ ብቻ ተገለጸ እንጂ በመላው ኢትዮጵያ የመንግስት ሰራተኞች የሚከፈላቸው ደሞዝ በቂ ስላልሆነ ሌላው ቀርቶ የዩኒቨርሲቲ መምህራን አጠቃላይ መምህራንም ጭምር ወደ ጉልበት ስራ እንደገቡ ከፍተኛ የሆነ የኑሮ ውድነቱን መቋቋም እንደተሳናቸው ሪፖርቶች እየወጡ ነው። የአብይ አህመድ አገዛዝ በተቃራኒው የኢትዮጵያ ህዝብ ደልቶታል። ለውጥ እያየ ነው። ብዙ ለውጦችን አይተናል። በዚህ በማክሮ ኢኮኖሚ ማሻሻያ የህዝቡን የኑሮ ሁኔታ አሻሽለናል የሚሉ ሪፖርቶችን ነው እያቀረበ ያለው። ከዛ ባሻገርም በተከታታይ ባለፉት 2-3 ሳምንታት አብይ አህመድ ያስመረቃቸው ሁሉም ፕሮጀክቶች በሙሉ የመናፈሻ ፕሮጀክቶች መሆናቸውን ስንመለከት አንድም የሰውን ህይወት የሚቀይር አንድም የኢትዮጵያን ኢኮኖሚ ላይ ጠብ የሚል ነገር የሚያስገኝ ፕሮጀክቶች ሲመርቅ አላየንም። መናፈሻዎች፣ ፓርኮች፣ የኳስ መጫወቻዎች፣ የህፃናት መጫወቻዎች፣ ፏፏቴዎችን ሲመርቅ ነው ያየነውና የኢትዮጵያ ነገር እጅግ አስገራሚ ነው። ለሚሰማውም ለሚያየውም የሚያስገርም ሆኖ ነው የታየን። ለማንኛውም ዘውዱ ዛሬ ሜይ 1 ነው። ሜይ ዴይ የዓለም የሰራተኞች ቀን። ለመላው የዓለም የሰራተኞች እንኳን ለዚህ ቀን አደረሳችሁ እንላለን። በኢትዮጵያ ያለውን ወቅታዊ ሁኔታ በተመለከተ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን መግለጫ አውጥቷል። በእውነት ለመናገር ይሄ ጥርስ የሌለው ማህበር የኢትዮጵያ ሰራተኞችን በከፍተኛ ሁኔታ ነው እየበደለ ያለው። ወይ አንደኛውን አልቻልም ብለው ቦታውን መልቀቅ ሲገባቸው ነገር ግን አብይ አህመድን እየተለማመጡ ስርስሩ ትንንሽ ነገር እየጠየቁ ለዛ መልስ እንኳን እየተሰጣቸው አይደለም። በዛ ሰራተኛውን አፉን አዘግተው እንዳይናገር አድርገው ያሉ የኮንፌዴሬሽን ማህበራት አመራሮች በእውነት ሊወቀሱና ሊጠየቁ የሚገባ ይመስለኛል። ዘውዱ በአሁን ሰዓት የሰራተኛው ንቅናቄ መታየት ነበረበት። በየቦታው ሰላማዊ የሆነ አድማስ ከስራ ከማቆም አንስቶ ሌሎች ሰላማዊ የሆኑ የእምቢተኝነት እርምጃዎች መወሰድ ነበረባቸው። ይህንን ማስተባበር የሚገባው
የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን መሆን ሲገባው እሱ ትንንሽ ጠብ የምትል ነገር እሷም የለችም። አሁን የደሞዝ ጭማሪን በተመለከተ በተደጋጋሚ ምንም የሚታይ ለሰራተኛው ለውጥ ኑሮውን የሚቋቋሙበት አይደለም፣ በነበረው እንኳን የሚቀጥልበት ሁኔታ የለም። ይህንን መልስ እንዲገኝ ጫና መፍጠር ያለበት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን እንዲሁ እንደ የሰራተኛውን ጥያቄ እንዲዳፈን በማድረግ ከአገዛዞቹ ከነ አብይ ባልተናነሰ ትልቅ ተጽዕኖ የፈጠረ መሆኑን እዚህ ላይ አስምሮ ማንሳት መግለጽ የሚያስፈልግ እንደሆነ ነው ማምነውና ምናልባት ከዚህ ጋር የተያዘ መረጃም ካለ ልታካፍለን ትችላለህ። የሰራተኛ ማህበራት ኮንፌዴሬሽን መንቃት አለባቸው። ከፈሩ ከቦታው ዞር ማለት ይገባቸዋል ነው እንግዲህ ከብዙዎች ሰራተኞች የሚመጣልንም ጥቆማ ይህ ነው። ከማን ጋር ተባብረን ከማን ጋር አንድ ላይ ሆነን ድምጻችንን እናሰማ፣ ድምጻችን ታፈነ ብለው ሰራተኛው በየቤቱ እያርጎመጎመን ያለው ይህንን አውጥቶ የሚገልጽ ማህበር ያስፈልጋል። ዘውዱ የኢትዮጵያ ታሪክ ይሄ መጀመሪያው አይደለም እኮ ሰራተኞች በማመጽ ለመብታቸው ለነጻነታቸው መታገል የቆየ ነው። እንደውም በጣም ያኔ ደርግ ጨካኝ በሆነበት እና አደገኛ ነው በሚባልበት ጊዜ ጭምር ሳይቀር የሰራተኛ ማህበራት ኮንፌዴሬሽኖች ወይም ሰራተኛ ማህበሩ ትልቅ ስራ ይሰራ ነበር። ትልቅ ጫና በመንግስትም ላይ ይፈጥር ነበር። አሁን በህዋትም ጊዜ እንደዛው ብዙ ተቃውሞችን ያቀርቡ ነበር፣ መብታቸውንም ያስከብሩ ነበር። የማህበራቶች መኖር እኮ አንዱ ትርጓሜ ይሄ ነው። አሁን ይሄ ፕሬዝዳንቱ አቶ ካሳሁን ፎሌን ጨምሮ ሌሎቹም እዚህ የተቀመጡት ምን ሊሰሩ ነው? አሁን 1 ዓመት ከ6 ወር ነው። ከዚህ ቀደም ጥያቄያቸውን ሲያቀርቡ ጠቅላይ ሚኒስትሩ ጋር ገብተናል፣ ይህንን መፍትሄ እንሰጣለን እሱ ካላው መጀመሪያ የተለያየ ጥያቄ ያቀረቡ ምንም አልሰ በሚሊዮን የሚቆጠር ማህበር አባል ነው ያለው። በሚሊዮን በጣም ያሳዝናል። ይሄ ሁሉ ሰው የያዘ ማህበር ቢያንስ ተቃውሞውን እንኳን የሚገልጽበት መንገድ እንዴት ይታል? ለአንድ ቀን እንኳን ስራ እናቁም ብሎ እንዴት መግለጫ መስጠት ያቅተዋል? እና አብይ ከመጣ በጣም በሚደንቅ ሁኔታ መሰረት ብዙ ማህበራትም ይሁኑ ፖለቲካ ፓርቲዎች በተጨማሪም የተለያዩ ማህበራት ጸጥ ረጭ ያሉበት ነው። ምን እንዳደነዘዛቸው ወይም ምን ዝም እንዳሰኛቸው እኔ በጣም ነው የሚገርም። የብዙዎቹም ጥያቄ ሁሉም ምን ነካው የሚል ነው እንጂ ከዛ ውጪ ወደ ገቢር ወደ ተግባር ይሄዳል። ለመጀመሪያ ጊዜ እንግዲህ ፋኖ ዞርበል ብሎ አብይን የተከላከለ አሁን እንደምታየው በኋላ የምናነሳው ጉዳይ ነው። ያሰራቸውን ሁሉ አሁን የሶማሌን ክልል ፕሬዝዳንት ሁሉ ሌሎቹንም እንደ ጌታቸውን ሁሉ ተመልከተው እስቲ እኮ በጣም በሚገርም ሁኔታ እነ ጌታቸው ረዳ አሁን እንደዛ አብይን ሲያጠለጥል የነበረ እሱ ጋር መጥቶ ቁጭ ብሎ ለመስራት እንዴት ሞራል ይኖረዋል? አንድ ሰው እንዴት ሞራል ነው? የመቀሌ ዩኒቨርሲቲ ፕሬዝዳንት አይታ እንዴት ነው ከብርሃኑ ነጋ ጋር እንደዛ ሲባባሉ የነበሩት እንዴት አማካሪ የሆነ እዛ ቁጭ ትላለ? እና አይ ዶንት ኖ ምን እንደተፈጠረ ባላቅም ሰው ዝምታን እና ፍርሃት ውስጥ የገባበት ዘመን አዲስ አበባን የምታክል ትልቅ ከተማ ታሪካዊ ቦታ ፍርስርሷን እያወጡ እንደፈለጉ ሲያደርጉ ቁጭ ያሉ። ቅድም አንተም እንዳልከው የሚሰራላቸው ደግሞ የልጆች መጫወቻ ፏፏቴ ምናምን የማይረባ እዚህ ግባ የሚባል ለህብረተሰቡ ጣብ የሚል አሁን እኮ የሚሰሩት ነገሮች በሙሉ ፓርክም በለው ምንም በላቸው። አሁን ፓርኮች ብዙ ሪዞርቶች ሰራ። ሪዞርት ማን ነው እየተጠቀመበት ያለው? ለኢትዮጵያ አየር መንገድ ሰጠው። ኢትዮጵያ አየር መንገድ ምን ያደርገው? እና እንዲህ አይነት የገንዘብ ፈሰስ የወጣባቸው በጣም በሚሊዮን ገንዘብ የወጣባቸው ቦታዎች ዛሬ ባዶ ሆኗል። የዝንብ ወሯቸዋል ማለት እንችላለን። ምንም እየሰራ አትክልቶቹን የምታየው በዓለም ከፍተኛው ምናምን ሰርተናል አለ ወደ 80-90% አሁን ደርቋል፣ የለም። ስለዚህ ሁልጊዜ የሚሰራቸው ስራዎች ለህዝብ የሚጠቅምና የሚያገለግላል። ሶ ይሄ የሰራተኛ ኮንፌዴሬሽን ካሳሁን ፎሌ የሚባሉት ምን እየሰሩ ነው የሚለው አሁንም አጠያቂ ጉዳይ ነው። መልሰውን ጠቅላይ ሚኒስትሩ ያግኙን የሚል ነገር ማንሳቱ ምን አብይ ምን ሊሰራላቸው ነው? ምን ሊያደርግላቸው ነው? ምን ሊፈጽምላቸው ነው? ከዛ ይልቅ መብታቸውን ማስከበር ያላቸው እነሱ ራሳቸው ነው። እንዳልኩ በአንድ ቀን እንኳን በመላው የዚህ ፌዴሬሽን ስር ያሉ ማህበራቶች ወይም ሰራተኞች ስራ እንዲያቆሙ እንኳን ትእዛዝ ለመስጠት አይፈልጉም። ዛሬም አብይ 1 ዓመት ከ6 ወር በላይ እንኳን መፍትሄ ያልተሰጣቸው ሰዎች ዛሬ ከዓመት ከ6 ወር በኋላ አብይን ይፈልጋሉ። እንደኔ አሁንም ለለውጥ ካልተነሱ መብታቸውን ማስከበር ካልቻሉ እነሱ ራሳቸው 1,000 ሚሊዮን ጊዜ አብይ ጋር ቢመላለሱ መፍትሄ ያገኛሉ ብዬ አልጠብቅም። ዘውዱ እዚህ ላይ አንድ ነገር ማየት ያለብህ ሰልፍ ለማድረግ አንድ ወቅት ላይ አስበው ነበረ አብይ አህመድ። እንግዲህ እንኳን ሰልፍ አይደለም ትንሽ ሰዎች ስብስብ ካሉ የሚደነብር አገዛዝ ነውና ይህንን ሰልፍ ለማስቆም ጠራቸውና የሆነ ነገር ነገራቸው። ከዛ ሰልፍ ለማድረግ ያሰቡትንም አቆሙ። ሰልፍ የሚያደርጉት እኮ በሜይ ዴይ ላይ ነው። ልክ እንደ ዛሬው ቀን
በዋለበት ጊዜ ላይ ሰልፍ ለማድረግ ፈልገው ነበር። ሰልፍ የሚያደርጉት ሰላማዊ የሆነ የሰራተኛውን መሰረታዊ ጥያቄ ለመጠየቅ ነው። ምንም የሚያስደነብር ምንም የሚያስደነግጥ ነገር አልነበረም። አብይ አህመድ ግን ቀደም ሲል በየጊዜውም እንደምንለው ከመደንበሩና ከመደንገጡ የተነሳ የትንሽ ሰዎችንም ስብስብ መበተን ነው የሚፈልገው። ነገር ግን እነዚህ ሰዎች በዚህ መቆም አልነበረባቸውም። ጥያቄያቸው ይህን ሁሉ ጊዜ ተንከባሎ ሲመጣ አሁን እኮ ያቀረቡት ጥያቄ ይጨመርልን። ምንድን ነው የሚጨመረው? አሁን እኮ ይኸው ቀደም ሲል ያነሳው በኢንዱስትሪ ፓርክ ውስጥ የሚሰሩ ሴቶች ምንድነው ገንዘቡ አልበቃ ብሏቸው ማታ ማታ ወደ ወሲብ ንግድ ውስጥ ገብተዋል ሲባሉ ያስደንጋጭ ነው። ምናልባት የማህበሩ አባላት እንኳን ባይሆኑ ሰራተኞች ናቸው። ለእንደነዚህ አይነትም ድምጽ ማሰማት አለበት። የማህበሩ አባላት የሆኑ ኮንፌዴሬሽኖች ብቻ አይደሉም እንደው በዚህ ወቅት ላይ መብታቸው እንዲከበር መጠየቅ ያለበት። ብዙ ስቃዮች አሉ፣ ብዙ ነገሮች አሉ። ኢትዮጵያ ውስጥ የሜዴይ ዕለት በዛሬው ዕለት በዝምታ መታለፉ ያለ ምንም እንደው የሰራተኛው ድምጽ ምንም ሳይሰማበት ዝም ብሎ ነካሳውን ፎሌ ለአብይ አህመድ ይህንን ጥያቄ ያቀረቡ በሚል ብቻ መታለፉ እጅግ አሳዛኝ ነው። ካሳውን ፎሌም ሆኑ ሌሎች የማህበሩ አመራር አባላት ካልቻሉ ይህንን አልቻልንም፣ ይህን ማድረግ አቅቶናል፣ የሰራተኛውን መብት ማስከበር አንችልም ወይ ፈርተናልም ሌላ ጉዳይ ነው። ፈርተናል ብሎ በአደባባይ ባይገልጹትም በሌላ ምክንያትም ማስታከው ከቦታው ዞር ማለት ይችሉ ነበረ። ነገር ግን ተባባሪ ሆነዋል። የሰራተኛው ድምጽ እንዲታፈን መብቱን ወጥቶ እንዳይጠይቅ በአብይ አህመድ የሽንገላ ቃላቶች ተታለው ወይም ደግሞ ሆን ብለውም ሊሆን ይችላል እንደዚህ ተብሏል በትዕግስት እንጠብቅ እያሉ ጊዜ ወስዶ ዛሬ ሰራተኛው በከፍተኛ የሆነ የኑሮ ውድነትና የመብት ረገጣ ውስጥ እንደሚገኝ ብዙ ሪፖርቶችን እያየን ነውና እውነት ለመናገር ተጠያቂ ናቸው እነዚህ ሰዎች። እነ ካሳውን ፎሌ በዚህ ጉዳይ ላይ ሊጠየቁ ይገባቸዋል የሚለውን ነገር በደንብ መልእክቱ እንዲደርሳቸው ማድረግ ያስፈልጋል። እንዳልከው ሰልፍ መውጣት ያቅታቸው ቅድም እንዳልኩት ነው እኮ ቢያንስ 2-3 ቀን ተው ለአንድ ቀን እንኳን ስራ ለምን ማቆም አይችል? በቃ አቁም፣ በየቤታችሁ አደጋ እንዳይደርስባቸው። የዚህ የፌዴሬሽኑ አባል የሆናችሁ ተቋማት ድርጅቶች ምናምን ስራ እንዳትሄዱ፣ በቃ ቤታቸው ቁጭ ማለት ምንድነው ሊመጣ የሚችለው? ግን ይሄን መናገር አልቻሉም። ስለዚህ ከበስተጀርባ ምን አለ? ወይ አሁንንም አብይ እኮ የምታውቀው ነው መሳይ ስደቡኝ ይላልኩ፣ ስደቡኝ ስራችሁን ስሩ፣ ግን ስለላ በዛ ውስጥ ግቡና እንደዚህ ያርጉ የሚል አካልኩ እኔ እሱን እየሰደቡ ብዙ ሚዲያዎች አሁን የምታያቸው ነው እኮ አብይ አህመድ እንደዚህ ነው ምናምን ይሏል። ግን በተመሳሳይ ደግሞ የፋኖን ትግል ለማደናቀፍ ደግሞ ትኩረት ሰጥተው የሚሰሩ አሉ በጣም ብዙ እና እሱ ራሱ ከዚህ ፌዴሬሽኑ ካሳውን ፎሌ ጋር ዛሬ ጭቅጭቅ እንዳይመጣብህ ጠቅላይ ሚኒስትሩን እንዲያነጋግሩን እንጠይቃለን ብለህ አሳውቅና ንግግር አድርግም ሊለው ይችላል። እሱ ኦብቪየስ የሰውየው ስራ የታወቀ ነውና ስለዚህ እንዳልከው መሳይ እነዚህ ሰዎች ከቻሉ ኃላፊነታቸውን ወስደው የተጣለባቸውን አደራና የህዝቡን የመረጣቸውን ህዝብ ተግባራዊ ስራ መስራት አለባቸው፣ ጥያቄውን መፈጸም አለባቸው። ካልቻሉ ደግሞ ጥሎ መውጣት አለባቸው። እናዝናለን፣ ከአቅማችን በላይ ነው፣ እናንተ መምራት አልቻልንም፣ ችግሮቻችንን መፍታት አልቻልንም ብለው መግለጽ አለባቸው። እዛ ቁጭ ብለው ወይ መፍትሄ ያመጡ ወይ ምን 1 ዓመት ከ6 ወር አብረው ጠቅላይ ሚኒስትሩ ጋር ካወሩ በኋላ መፍትሄ ካላገኙ አሁን ምን ሊያመጡ ነው? እና ቅድም ደግሞ ያልካቸው እህቶቻችን ሴተኛ ዳሬ አባልም ሊሆኑ ይችላሉ እኮ። ምክንያቱም አንዱ እንደዚህ አይነት በየፋብሪካው በየኢንዱስትሪው በየተለያየ ቦታ የሚሰሩትን የሚያካትት ነው የፌዴሬሽን ዋናው ስራ ነው። ፐርሰናል ግለሰቦች እንኳን ባይሆኑ ይህን ጉዳይ መከታተል ኃላፊነትና ድርሻም አለበት። ግን ማድረግ አልቻለም። በጣም ያሳዝናል። ግን አሁንም እኛ እንደ ሚዲያ መረጃውን ዓለም እንዲያውቀው ሌሎችም እንዲያውቁት የሚመለከታቸው ክፍሎችም በዚህ ጉዳይ ላይ ትኩረት እንዲያደርጉ ግፊታችን ይቀጥላል። ዘውዱ እንግዲህ ቀደም ሲል ወደ መነሻችን ወዳደረግነው የዕለቱ ዋና ጉዳይ እንመጣለን። የአብይ አህመድ አገዛዝ በአማራና በኦሮሚያ ክልል የጀመራቸውን ጦርነቶች መቀጠል የማያስችለው የገንዘብ እጥረት እንደገጠመው ነው የሰማነው። የገንዘብ እጥረቱ ተንከባሎ የመጣ ነው። በበጀት ከተለያዩ ቦታዎችም በመውሰድ ክፍተቱን ለመሙላት ሞከረ። ያም ገንዘብ አለቀ። አሁን በገንዘብና ኢኮኖሚ ልማት ሚኒስቴር በኩል የወጣው ሪፖርት እንደሚያመለክተው 2 የበጀት ዓመት 2 ወር እየቀረው የአገሪቱ ካዝና ባዶ ኦና ቀርቷል። ምንም ነገር የለም። ስለዚህ ያለው ድል ምንድነው? ጦርነቱን በዚሁ ከቀጠልን ወይ በቅድሚያ እንደ ፓርቲ ህልውናችን አደጋ ላይ ወድቃል፣ በኋላም ደግሞ እንደ ሀገር ከፍተኛ ችግር ውስጥ እንገባለን ነው። ሀገሪቱ በእርግጥ ችግር ውስጥ ከገባች ቆይታለች፣ ሰንብታለች፣ ቀውስ ውስጥ ነው ያለችው።
4 ኪሎ አካባቢ ዳቦ ስለማይጎድል 4 ኪሎ አካባቢ ጥይት ስለማይጮህ እንጂ በመላ ሀገሪቱ ያለው ሁኔታ ከቀውስ ጋር የተያያዘ ሆኖ እየተገለጸ ይገኛል። ለማንኛውም ጦርነቱን መቀጠል አልችልም በገንዘብ እጥረት፣ ስለዚህ ያለን አማራጭ ጦርነቶቹን መውጫ መንገዶችን ፈልግላቸው የሚል ሐሳብ ላይ ያተኮረ ውይይት እያደረጉ ነው። አንዳንድ ወገኖችን ስልክ እየደወሉ ከወዲሁ መገናኘት ጀምረዋል። ምናልባት በፋኖዎችም ይሁን በኦሮሞ ነጻነት ሰራዊት ላይ ተጽዕኖ የሚያደርጉ በውጭ ያሉ የተለያዩ አካላትንም እየደወሉ ግድ የለም ጦርነቱ ይበቃናል፣ እንደው መውጫ መንገዱንም እስቲ በጋራ እንፈልግ የሚል አንዳንድ ነገሮችም እየተደረገ ነው። እሱ ምናልባት በሰፊ ወደፊት የሚመጣ እንደሚሆን እንጠብቃለን። ለማንኛውም ዘውዱ በእርግጥም ይሄ ጦርነት አስፈላጊ አልነበረም። አብይ አህመድ ከመጣ ጊዜ ጀምሮ ከጦርነት ያልተለየ ነው። 7 ዓመት ሙሉ ተዋጋ። ራሳቸው አደባባይ ወጥተው ሰለቸን ጦርነት፣ ሰራዊቱ ሰውነቱን ገላውን ሳይታጠብ እኮ 3 ዓመት አለፈው ብለው የተናገሩትንም እናስታውሳለን። ሰልችቶታል። መዋጋት አይፈልጉም። ከዚህ በኋላ ጥይት ባይጮ ደስታቸው ነው። የሚማረኩ እጃቸውን የሚሰጡ የአብይ አህመድ ወታደሮች የሚናገሩትም ይሄንን ነው። አብይ አህመድ ግን ይሄም ሁሉ እየሆነ አሁንም ሰራዊት እየመለመለ ነው። በጎን ገንዘብ የለም ይላል፣ ጦርነቱን የምናስቀጥልበት፣ በጎን ደግሞ ምልመላው ተጧጡፎ ቀጥሏል። ለማንኛውም ዘውዱ በእርግጥም ጦርነቱን ማሸነፍ የማይችለው ጦርነት ውስጥ ገብቷል። ሰው ሊገል ይችላል፣ በድሮን ሰላማዊ ሰዎች ሊጨፈጨፍ ይችላል። ጦርነቱን ግን አያሸንፈውም። የህዝብ ጦርነት ስለሆነ ህዝብ ለህልውናው እየተዋጋ ያለ ስለሆነ፣ ስለዚህ በጊዜ መውጫ መንገዱን መፈለግ ያለባቸው እነሱ ናቸው። እጃቸውን እግራቸውን ሰብስበው ገብተውበታል። እንደገቡበት መውጣት ያለባቸው እነሱ ናቸው። እንግዲህ የበጀት ዓመቱን የ2017 ለመከላከያ የተበጀተው ከየትኛውም ሴክተር መስሪያ ቤት የበለጠ ነው። 8 በመቶ የሀገሪቱን ጂዲፒ ነው ለመከላከያ የተበጀተው። ከትምህርትም ከጤናም ከሁሉም ተወስዶ በጀቱን መከላከያ ሚኒስቴር ለጦርነት አውሎታል። ያን ብቻም አይደለም። ከዓለም አቀፉ የገንዘብ ድርጅት IMF የተገኘውን ገንዘብ በተለያዩ መንገዶች ወደ ጦርነት ውስጥ እንዲገባ ተደርጓል። ያም ገንዘብ አልቋል። የIMF ሰሞኑንም ሪፖርት ይፈልጋል ገንዘቡን በተመለከተ አፈጻጸሙን። ያንን ምን አይነት ሪፖርት እናቅርብ የሚል ነገር ላይም ተወያይተዋል። እነሱ ህንፃና መናፈሻ ሲያዩ ገንዘቡ ያዋለበትን ቦታ ስለሚያውቁ ህንፃና መናፈሻውን እናሳያቸዋለን የሚል ሐሳብ አብይ አህመድ አካባቢ እንዳለም ሰምተናል። ለማንኛውም ጦርነቱን መቀጠል አልችልም ብሏል። እንዴት ሊወጣው ነው? መውጫስ መንገድ አለው ወይ? አንደኛ ከዚህ ከIMF ወርልድ ባንክም የወሰዳቸውን ገንዘቦች በተመለከተ ሪፖርቱን እንዴት ያቀርባል አላውቅም። ቀደም ሲልም በተለይም IMF ገንዘቡን እንዳይሰጥ በውጭ የሚገኙ ኢትዮጵያን የተለያዩ ማህበራቶች ፓክን ጨምሮ ሰፊ መረጃ እንደሰጧቸው እናስታውሳለን። ይህንንም በሰፊው አንተም እኔም ሁላችንም የዘገብነው እንደነበረ አይዘነጋም። ይሁን እንጂ IMF የራሱ ዓላማ ስለነበረው የኢትዮጵያ ንግድ ባንክ የኢትዮጵያ ባንኮችን ብሔራዊ ባንክንም ጨምሮ ትዕዛዝ የሰጠበትን ዶላራችን እንዴት ወድቆ ዛሬ ነገ በጆንያ ተሸክመን የኢትዮጵያን ብር እንድንሄድ ያደረገበት እጁን እየቆለመመ የሰጣቸው ውሳኔዎች የምናስታውሳቸው ናቸው። በጣም በሚገርም ሁኔታ መሰጠት የለበትም ተብሎ ነበር። ዓላማ ስላለው ነው። አሁን ያንን ገንዘብ በቀጥታ ወስዶ ያንን ገንዘብ ቅድም እንዳልኩት እንደወሰደ የመጀመሪያው ነገር የሰራተኞቹን ደሞዝ እናሻሽላለን፣ የተለያዩ ተቋማትን እንገነባለን፣ ለልማት የሚሆኑ ለሰራተኛው የሚሆኑ የሚል ነበር ሀሳቡ የቀረበው። ግን አሁን ምንም እንኳንም አይደለም ገንዘብ ጨምራለሁ ያለውን አልቻለም። ሌሎች በዚህ በመሰረታዊ ልማት አውታሮች ላይ የሚገኙ እንቅስቃሴዎች የለም፣ ምንም የለም። ይሄ የምናያቸው ብልጭልጭ ነገሮች ቅድም እንዳልነው ካዛንቺስ ላይ የሰራቸው ስራዎች ፒያሳ ላይ ምናምን የሚያብረቀርቁ ለራሱ የሚያምር ያው እንግዲህ ከእምነት አኳያ ስፖርት ፓርቲ የሚባለው የእምነት ተቋም ነው ብለውታል። ብዙዎቹም በተለይም እዚህ የፕሮቴስታንት እምነት ፓስተሮች ጭምር በዘውዱ ሾው ሚዲያ ያቀርባቸው ነበር። የሰጡት ይሄ የሱ እምነት ነው። አንደኛ ፕሮቴስታንት የሚያለው ነው። ግን የነሱ እምነት ደግሞ የብልጽግና የሚባለው እምነት አንዱ ቆሻሻን መጥላል ነው። ሁሉ ነገር ንጹህ ነው፣ ራበኛ አትልም፣ ምንም አትልም፣ ችግር ማውራት የለብም የሚል ነው። ስለዚህ ያንን ነው እየሰራ ያለው ሰውየው። ምን ያቀርባል አናቅም። ቀጥሎ በሪፖርቱ ላይ ዞሮ ወደ ዋናው እንትናችን ስንመጣ አብይ ይህን ጦርነት የማሸነፍ አቅም የለውም። እንግዲህ ምን ሊሆን ይችላል ለምትለው አሁንም ያለው አንድ አማራጭ ነው፣ ስልጣኑን ለኢትዮጵያ ሕዝብ ማስረከብ ብቻ። ከዚህ ውጪ የኢትዮጵያ ሕዝብ በግራም በቀኝም ከኋላም ከፊቱም መሮታል። አብይ እየሰራ እንዴት ሰው
አንድ አመት ጋፕ ሳይኖረው 7 አመት ይደፍናል በጦርነት ውስጥ አንድ አመት እንኳን የኢትዮጵያ እንትና ማነው በደርግ ጊዜ 17 አመት ውጊያ በነበረበት ሰዓት እኮ የሰራቸው ኢንዱስትሪዎች የሰራቸው ፋብሪካዎች ዛሬ የምናያቸው ያሳ ጨርቃጨርቅ ምናምን ጨርቃጨርቅ ፋብሪካ ባህር ዳር ኮምቦልቻ የዚህ ያን በጣም የአርባ ምንጭ ፋብሪካ ኢንዱስትሪዎች በሙሉ የጦር መሳሪያ ጭምር ሳይቀር ዛሬ አብይ ክዶን መሳሪያ ጦር መሳሪያ ጋፋት ኢንጂነሪንግን ጭምር ሳይቀር እንደዚህ ሰርተናል የጥይት ፋብሪካ በጃንሆይ ጊዜ ተቋቋመ ለሽያጭ አቅርበናል የሚል ሰው የውሸት ዘገባ የሚሰራ ሰው ስለዚህ ያ ሁሉ እንኳን ጦርነት ይያለ የስንት ሰዎች የሥራ ዕድል እንደነበራቸው እንደምታውቀው የዩኒቨርሲቲ ተማሪዎች ጭምር ሳይቀሩ ከዩኒቨርሲቲ ሲወጡ ስራ በቀጥታ የሚያገኙበት ምንም አይነት ለዩኒቨርሲቲ ክፍያ የማይፈጽሙበት ይሄ ሁሉ የሰራ ነበር በዛ ጦርነት ወቅት ይሄ ደግሞ ከመጣ ጀምሮ አንዲት አንደበቱም ተናግሯል የዩኒቨርሲቲዎችን ለመገንባት ልማት ለመገንባት አይደለም አና በቃና ነው የትምህርት ተቋም የጤና ተቋም ምናምን አንገነባም ብሎ ተናግሯል እንደውም ያሉትን ፕሮጀክቶች አጥፈን ለጦርነት ማድረግ እንችላለን አቅም ችግር የለብንም ብሎ ነበር ያለውን ገቢራ አድርጎታል ስለዚህ ትግሉ አሁን የህዝብ ትግል ነው የነጻነት ትግል ነው የአንድ ወይም የሆነ ምናምን ልክ እንደ ህወሓት የተወሰኑ ግሩፖች ሄደው የሚዋጉት ወይም ደግሞ ያኔ ሻዕቢያ ሄዶ ለብቻው ተዋግቶ 30 አመት እንደፈጀበት ወይም 17 አመት እንደፈጀበት አይደለም ህዝቡ በሙሉ ነቅሎ ወጥቷል ሌላ አካል አይደለም የሚረዳቸው ኮንፋኖ ብታይ በራሱ በከተማው ውስጥ በሚኖርበት ቀበሌው ሆኖ ነው እየተፋለመ የሚገኘው በማንም ሌላ ሶስተኛ አካል ምንም አይነት እርዳታም ሳይደረግለት ሌሎች ሀገሮች ሻዕቢያንም ብትለው ህወሓትንም ብትለው በጣም ከፍተኛ እርዳታ በተለያዩ አገራቶች እየተደረገላቸው ነው የተቀመጡትም በሌላ ሀገር ውስጥ ሆነው ነው ይሄንን ሁሉ ትጥቅ ያመጡ ሲዋጉ የነበሩት ይሄ እኮ በህዝቡ ገዛ በሚያደርጋቸው ትግሉ ላይ እየማረከ ከራሱ ላይ እየወሰደ ነው ዛሬ የተደራጀ ከፍተኛ ኃይል ያለው ልዩ ኮማንዶዎች ጭምር ሳይቀሩ እያሰለጠነ ወደዚህ ውስጥ ይገባል በኢትዮጵያ ብቸኛው የፈንጅ አምካኝ እንደምታውቀው ኮሎኔል አበራ ከዚህ ቀደም ያንተም ሁላችንም አነጋግረናቸው ለሀገሪቱ ከፍተኛ ወጪ ወጥቶባቸው በሀገርም በውጭም የሰለጠኑት ጭምር ተጽዕኖ በማንነታቸው በመፈጠረው አማራ ነው በሚል ጥለው ዛሬ ፋኖስ ገብተው ጎንደር ላይ እያደረጉ ያለው ተጋድሎ መታየው ነው ትላልቅ ቪአይፒ ኮማንዶች ጭምር ሳይቀር ገብተው ላልቅ ሰዎች ኮማንዶች በውጭም በሀገርም የሰለጠኑት ገብተው ፋኖ ጋር እየተቀላቀሉ ስለዚህ በዚህ ሁኔታ እየተደረገ ያለ ትግል ነው በምንም የሚቋጭ አይደለም አብይ አህመድ ያለው አማራጭ አንድ ነው እሱም ስልጣኑን ለህዝብ ማስረከብ ከዚህ ውጪ በምንም ተአምር ሌላ አማራጭ የለም እንደተባለው ገንዘብ አሁን አልቃለች ቀጥሎ ወዴት ይሄዳል የምናውቀው ነገር የለም የተለያየ አገራትን ልመና አድርጓል ማንንም በእዳ ላይ እዳ ነው የኛ ልጆች ከፍለው የማይችሉት እዳ ውስጥ ዘፍቆናል ቢሆንም ግን ከዚህ በኋላ ለሱ ተጨማሪ ብር የሚሰጥ አካል ይኖራል በየማል ገምትም ቢሰጠውም ምንም ቢደረግለት የኢትዮጵያ ህዝብ የሚያደርገውን ትግል ማቋረጥ አይችልም ትግሉ ወደፊት ይቀጥላል በተለይ በፋኖች በኩል ሊደረግ የተሞከረው ክፍተቶች ቀዳዳዎቹን እየደፈኑ መጥተዋል በምንም ተአምር በአጭር ጊዜያት ውስጥ የማይቀር ነገር ነው በአጭር ጊዜያት ውስጥ አብይ ስልጣኑን መልቀቅ ይገባል ይሄን ካላደረገ ስቃችን መከራችን የሚበዛ ነው እያንዳንዱ ኢትዮጵያ ወላይ ብልጽግና የሚሆን ማንንም ይሁን ከጎሳ ምናምን ወጥተው አሁንም አብቹ እንዲያደርግልናል ወይም እንዲህ ያደረገ ነው የሚል በሌለ ነገር ላይ ተስፋ ህዝቡን በመስጠት እነሱም ጭምር ችግር እስከሚገቡ ይልቅ በአንድ አቋም ስለ ሀገራችን ኢትዮጵያ ለምን ብለን መጠየቅ ይገባናል ለምን ይሄውን የዩኒቨርሲቲ ተማሪዎች በየቀኑ እየተመረቁ በተለያየ ሙያ ይወጣሉ ስራ የላቸው ለምን ስራ አይሰጠንም ብለው ይጠይቁ ዛሬ እንዳልኩ በሚሊዮን አባላቶች ያለው የዚህ ኮንፌደሬሽን የኢትዮጵያ ሰራተኞች ማህበር ኮንፌደሬሽን በሚሊዮን ያሉትን ሰራተኞቹን ይዘው ቁጭ ብሎ በራብ ከሚገልና ከሚያስገድላቸው ይልቅ አንድ ነገር መጠየቅ አለበት ህዝቡም ራሱ ሰራተኛውን ጭምር መጠየቅ አለበት የአዲስ አበባ ነዋሪዎች መጠየቅ አለባቸው ዛሬ ከተለያየ ቦታ አፈናቅለው ያወጣቸው ቤት ሰጠዋችሁ ብሎ ሜዳ ላይ ጥሏቸው ሽንት ቤት የሌለው ውሃ የሌለው መብራት የሌለው ስቃይ ውስጥ ነው የሚገኙ ለምንድነው እዚህ ስቃይ ውስጥ የከተተከም ብለው መጠየቅ አለባቸው የሀገሪቱ ታሪክ እየጠፋ ነው የሃይማኖት ተቋማቶች ላይ ችግር እየተፈጠረ ነው አባቶችም ጭምር ዛሬም በልዩነት ፈጥረው ዛሬ እየተጋጭ በእስልምና በለው በክርስትና በለው በፕሮቴስታንት እያጋጨሱ ህይወቱን መቀጠል ነው የሚፈልገው ይሄ መቆም አለበት ሳሙኤል ላይ ቆሞ ለኢትዮጵያ አንድነትና ፍትህ ካልታገልንና ይህን ሰውዬ ካለበት የስልጣን ቦታ አስነስተን ለኢትዮጵያ የሚሆን መሪ እስካላመጣን ድረስ ችግሩ ይቀጥላል ግን የጦርነትም አይቆምም እሱ እንደሚለውም የሚዘገይበት ጊዜ ይኖራል ብዬ አልጠብቅም መሳይ ስለዚህ በጋራ የመሰለፍ ሁላችንም በጋራ ሆነን ለኢትዮጵያ ነጻነትና ፍትህ መታገል ይጠበቅብናል ነው
ዘውዱ ከአብይ ባህሪ በመነሳት ጦርነቱን በቀላሉም መውጫ መንገድ የሚያገኝ አይመስልም። ሰውየው በባህሪው የሆነ አሸናፊ ሆኖ መውጣት ሁሉ ጊዜ እሱ የበላይ ሆኖ መጨረስ ይፈልጋል። ይሄ የትንሽነት አንዱ መገለጫው ሰጥቶ በመቀበል ወይም ደግሞ ግማሽ መንገድ ሄዶ ነገሮችን የመፍታት እዛ ላይ ብዙም ጠንካራ አቋም እንደሌለው ይታወቃል። ስለዚህ በምን ሊወጣ ነው? አማራ ክልል ሲገባ እብሪትና ትዕቢት ብቻ ነው፣ ሌላ ምንም ዓላማ አልነበረውም። የአማራ ህዝብ ትጥቅ ይፈታል ብሎ ገባ። ትጥቅ ማስፈታት አቃተው። ለሁለት ሳምንት ያለው ከሁለት ዓመት በላይ ሲፈጅበት አሁን ገንዘቡንም ሁሉን ነገር አሟጦ ሲጨርስ ምን ይሻላል ጭንቅ ጥብብ ሲለው እንግዲህ ምንም ሌላ አማራጭ የለም እኮ በእብሪትና በትዕቢት እንደገባ ይህን እብሪትና ትዕቢቱን ወደ ኪሱ ከቶ ውልቅ ማለት ነው። ሌላ ምንም ሌላ የሚደረግ ነገር የለም። ወይም ፋኖችም መሳሪያቸውን አስቀምጠው ወደ ቤታቸው የሚሄዱበት ምንም ታምር የለም። ያለው ምንድነው? የጀመረው እሱ ነው። እንደጀመረው ወጥቶ የመጀመሪያውን እርምጃ መውሰድ ይጠበቅበታል። ያንን ያደርጋል አይመስለኝም። ምክንያቱም አብይ አህመድ ልክ አሳ ከባህር ውስጥ ወጣ መኖር እንደማትችል ሁሉ አብይ አህመድም ያለ ጦርነት መኖር አይችልም። ምክንያቱም ጦርነት ከሌለ ያው በሰላም ማስተዳደር፣ በውድድር ማስተዳደር፣ ሁሉ ነገር በብቃትና በእውቀት ማስተዳደር የሚሉት ነገር ይመጣል። እዛ ላይ ደግሞ አብይ አህመድ አቅሙን ያውቀዋል። ስለዚህ ችን ጦርነት ሁሉ ጊዜ ግጭትን፣ ቀውስን እያመካኙ እሱን ሰበብ ምክንያት እያደረጉ በስልጣን መቆየት ነው። አብይ ከዚህ ውጪ ምንም አይነት በስልጣን ሊያቆየው የሚችል ነገር የለም። እንግዲህ መውጫውም መግቢያውም ጨንቆታል። ለማንኛውም አንዳንድ የሱ ባለስልጣናት የወታደራዊውም የሚሊተሪ ወታደራዊም ሆነ የሲቪል ባለስልጣናት የፖለቲካ አመራሮች ህዝቡን እያዘናጉት ነው። አንደኛውን እውነቱን እየነገሩት ቢመጡ በተወሰነ ደረጃ ለመውጫም ለመፍትሄውም በጋራ ሰው አጠገባቸው ይሰለፍ ነበር። አሁን ሰሞኑን የሚናገሩትንም እንይ። ብርሃኑ ጁላ ወጥቶ የተናገረው ምንድነው? መለቃቀም ነው የቀረን። ይሄ መለቃቀም ነው የቀረን መቼ ነው የሚቆመው? እውነታውን እንግዲህ መለቃቀም ነው የቀረን ካሉ አንድ አመት አለፋቸው። እስካሁን ታዲያ ፋኖ 80% በላይ የሚሆነውን የአማራ ክልልን የተቆጣጠረው በምንድን ነው? ለቃቅመው ሳይጨርሱም ወይ? እንደዚህ አይነት እውነታውን እየደፈለቁ እውነታውን እየደበቁ መውጫ መንገድ ቢጠፋቸው አይገርመንም። ከእውነታው ጋር መጋፈጥ አለባቸው። አንድ ወታደራዊ ጀነራል ሰሞኑንም እንዲሁ በሌላ አጋጣሚ የተናገረውን ሰምቻለሁ። ኢትዮጵያ ውስጥ ምንም ጥይት አይጮም፣ ሰላም ነው። ፋኖ የምትሉትም ሸኔ ማነው የኦሮሞ ነጻነት የምትሉትም የለም። እንደውም ጭራሽ የሚታዩትን በቅርብ የምናያቸውን ቪዲዮዎች የምናያቸውን የተለያዩ የኦሮሞ ነጻነት ሰራዊት ውጊያዎችን በሙሉ የቀድሞ ናቸው፣ በኃይለማርያም ጊዜ ነበሩ የሚል ምክንያቱም እያቀረቡ ነው። በኃይለማርያም ጊዜ የኦሮሞ ነጻነት ሰራዊት ወይም ደግሞ ኦነግ አልነበረም፣ ያለው አስመራ ነው፣ ኤርትራ ውስጥ ነው። አንድም ቀበሌ የመራበት ሁኔታ የለም። አሁን እኮ ሰሞኑን ዘመቻ ግንባር ብሎ በጀመረው ዘመቻ በሁለት ሳምንት ውስጥ በ50 ወረዳዎች በኦሮሚያ ክልል 50 ወረዳዎች ውጊያ አካሂዷል። ዝርዝሩን አቅርቦታል። ሰሞኑን ከፍተኛ ኪሳራ በአገዛዙ ሰራዊት ላይ አድርሷል። እንግዲህ የለም የኦሮሞ ነጻነት ሰራዊት የሚባል የለም፣ ኢትዮጵያ ሰላም ናት። ይህንን ክህደት ቢተውት መሬት ላይ ያለውን ሀቅ በተወሰነ ደረጃ ቢቀበሉት የመፍትሄው አንድ አካል ይሆን ነበረ። የአብይ አህመድ አገዛዝ የለም፣ ሁሉ ሰላም ነው፣ ሁሉ ነገር አረንጓዴ ነው፣ ሁሉ ነገር ገነት ነው፣ ሁሉ ነገር ብልጽግና ነው። በዛች በ5 ኪሎ ሜትር አዲስ አበባ ላይ በሰሯት ብልጭልጭ አምፖልና መናፈሻ የኢትዮጵያ አጠቃላይ ገጽታ በዛ እንዲለካ ይፈልጋሉ። ያ አይደለም፣ የኢትዮጵያን እውነታ አያሳይም። ሌላው ቀርቶ የአዲስ አበባንም እውነታ አያሳይም። ስለዚህ የጦርነቱ መውጫ ብቸኛ መንገድ አብይ አህመድ ራሱ የጀመረውን ራሱ የገባበትን በራሱ ጊዜ ውልቅ ብሎ በመውጣት ይጀምራል። ከዛ በኋላ ቀስ እያለ መፍትሄው ይመጣል። ከዛም በኋላ አብይ ይቆያል በስልጣን አይመስለንም። አብይ አህመድ እያንዳንዷ ቀን ባጠረች ቁጥር የስልጣን ከእጁ የሚወጣበትም እውነት የመሆኑ ነገር እየተረጋገጠ የሚመጣ ነው። ለማንኛውም ዘውዱ መውጫ መንገዱ ለአብይ አህመድ ከባድ ነው። እንደ መግቢያው ቀላል አይደለም። ሲገባ ቀሎት ሊሆን ይችላል። መውጫው ግን እጅግ ከባድ መሆኑን ነው የተረዳ ነው። እንግዲህ ከፋኖ ትግል ጋር በተያያዘ ቀደም ሲል ያነሳውም ነገር አለ። የፋኖ ትግል እንዳንተም እንደጠቀስከው ሰሞኑንም ስናነሳው እንደነበረው በተለያዩ ወጣ ገባ በማለት እንዲሁ ጎንበስ ቀና በሚያደርጉ ክስተቶች ታጅቦ ቀጥሏል። እንግዲህ
አሁን ነገሮች የሚበርዱበት እርስ በርስ ከመፋጠጥ ወጥተው ወደ ጋራ ጠላታቸው ላይ ክንዳቸውን የሚያሳርፉበት አፈሙዛቸውን ወደዛ ብቻ የሚያደርጉበት ሁኔታ እንዲፈጠር ከፍተኛ ርብርብ እየተደረገ ነው። ውጤት እያመጣ እንዳለም ሰምተናል። እሱ ነገር ሰምሮ ሁሉም ወገኖች ቢያንስ አንድ ላይ እንኳን ባይሆኑ በያሉበት ሆነው የራሳቸውን ትግል የሚያካሂዱበት ሁኔታ እንዲፈጠር እየተሞከረ ነው። እንግዲህ በአንደኛው በዚህኛው ወገን ያሉትም ወደ አንድነቱ ለመምጣት ከመጨረሻው ጫፍ ላይ መድረሳቸውንና በቅርቡ አንድነታቸውን ይፋ ሊያደርጉ መዘጋጀታቸውን ሰምተናል። ያ ትልቅ ነገር ነው። በተረፈ ከዕለታዊ የውጊያ ውሎች ጋር በተያያዘ ዛሬ 44ኛ ቀኑ ነው ዘመቻ አንድነት ከተጀመረ። ቀደም ሲልም አንተም አልፎ ያሉትን ጠቅሳል። በተለያዩ አካባቢዎች ውጊያዎች፣ መልሶ ማጥቃቶች እንደዚሁም የደፈጣ ጥቃቶች በተለያዩ አካባቢዎች እንደቀጠሉ መሆናቸውን የሚያሳይ ነው። በአንጻሩ የአብይ አህመድ የድሮን ጥቃትም እንደዚሁ ተጠናክሮ የቀጠለበት ሁኔታ ነው ያለው። ዘውዱ ከዚህ አንጻር መጨመረው ከሌለ ወደ የሚቀጥለው ርዕስ እንሄዳለን። መሳይ እንግዲህ በዚህ በኩል ብዙ የሚለው የለም። ያው ፋኖ ምንም ቀዳዳውን እየዘጋ ነው። ክፍተቶቹን እየፈጠሩ ያሉ አካላትም ወደ ህሊናቸው እየተመለሱ ነው። ምክንያቱም አላማቸው አንድ ነው። አብይ አህመድ የሚባለውን ካቢኔ ከስልጣን ማንሳትና በተለይም ለአማራው ህዝብ እንደዚሁም ለመላው ኢትዮጵያን ፍትህ እንዲመጣ ማድረግ ነው። ስለዚህ ያስከሆነ ድረስ በሌለ ነገር ላይ ግጭት ውስጥ የሚያስገባ የለም። ክፍተት እየፈጠረ ያለው እሱ ነው። እሱ የሚልካቸው ለሌናቸው ያላደሩ አንዳንዶቹ ደግሞ በኢጎ ምክንያት በቃ እኔ እንደዚህ እስከሆንኩ ድረስ እንዴት እንትናን ስልጣን ለከለ ይሰጣሉ በሌለ ነገር ላይ ነው። እሱ ዞሮ እየተነጋገሩበት ነው። ማዕከላቸው መሆን ያለችበት ኢትዮጵያ ነው። ቀጥሎ የመጀመሪያው የአማራ ህዝብ ጉዳይ ነው እነሱ እየታገሉበት ያለው። ቀጥሎ ሀገራችን ኢትዮጵያ ነው። ይሄ በቅርብ ይፈታል ብዬ ተስፋ አደርጋለሁ። አንተም እንዳልከው ስራዎች ይሰራሉ። ዞሮ ምንም እኮ ልዩነቶቹ ቢኖሩም አብይ አህመድ እና የሱ ልሳኖች እንደሚያወሩት አይደለም እኮ። ቅድም እንዳልከው እየለቃቀምን በጣም እኮ የሚገርመኝ መሰለህ እንኳንስ በአንድ ፊልድ ማርሻል በመጀመሪያ ደረጃ አላቅሙ ነው ያንን ስልጣን የተሰጠው የሰውዬ እንደ ሬሽን ዝም ብሎ እንደ እንትን ያደሏቸው እንደ ቤተክርስቲያን ጸበል ጸድቅ የሰጣቸው ስለሆነ እውቀቱ፣ ትምህርቱ፣ ልምዱ በሌለበት ሁኔታ የሚሊተሪ ሳይንሱ በማይፈቅደው መሰረት ነው የተሰጣቸው። ስለዚህ ቢሆንም እንኳንስ አንድ ፊልድ ማርሻል አንድ የጦር ጀነራል ተራ ወታደር እንኳን የማይናገረውን ቃል ዲሲፕሊን የሚበጫዋነት ሁልጊዜ እንዴት ትዋሻለህ? እንዴት ህዝብን ትዋሻለህ? ከዋት ጋር ከነበረው ጦርነት ጀምሮ እንዴት ከአንድ ጠቅላይ ሚኒስትር በቃ ዱቄት አደረግናቸው አህመድ አደረግናቸው ምናምን ሲል የነበረ ሰውዬ ይሄውና ዛሬ አማካሪ አድርጎ ቁጭ ያደረገበት። ይሄም እየለቃቀም አፍሩም እንዴ? ዛሬም እየለቃቀም 7 ዓመት ሰው ይለቃቅሞ ይችላል። ምንድነው መለቃቀም ማለት? ስለዚህ ሰዎቹ መፍራት የሌላቸው ይሉንታ የሌላቸው ሰው ምን ይለናል ብለው ማስቡ ሰውን እንኳን እግዚአብሔር ወይም አላህ ምን ይለናል ብለው የማያፍሩ ምንም በቃ አይናቸውን በጨዋጥበው በክህደት ውስጥ ያሉ ምን እንደሚሰሩ የማያውቁ አንድ ተራ ሰው እንኳን የማይሰራው ስራ ነው እና የነሱ ልሳኖችም ጭምር አሁን ቅድም እንዳልከው 80% ምናምን ይዟል። ሁላችንም ይሄንን እንላለን። 80% ከያዙ የታለ ታዲያ ይላል። የታለ የመንግስት ስራሱ የታለና ነው? መንግስት እኮ ዋና ከተማዎች በአማራ ክልል ማለት የአማራ ክልል ጎጃም ላይ፣ ጎንደር ላይ፣ ባህር ዳር ላይ፣ ደሴ ላይ ወይም ደግሞ ደብረ ብርሃን ላይ ባሴት ከዛ ውጪ የት ነው ያለው? ርዕሰ ከተማው ላይ ተቀመጠ ማለት ወይም ያ ቦታዎች አልተያዙም ማለት ፋኖቹ ያሉም ማለት ወደ 80% እኮ እያስተዳደሩ ያሉት እነሱ ናቸው። ግን በሌለበት የአማራ ክልል ባለስልጣናቶችም ጭምር ጨምሮ የሚናገሩት እና አረጋ ከበደ ያው እነሱ በሪሞት ኮንትሮል ነው የሚያደርጋቸው አብይ አህመድ። ስለዚህ እየተቆጣጠርን እያደግን ነው እየለማ ነው ይለዋል። የሌለ ነገር የሱ የትውልድ ቀዮች እኮ ነው። የምክትል ጠቅላይ ሚኒስትሩ የትውልድ ሰፈር ቀይ ነው። በቀደም ለተዚህ እናርጅና እናውጋው እኮ በድሮን ያው 120 ሰው ያለቀበት ህሊና የሌላቸው እንደዛ እንኳን የገሳ ቤተሰቦቹ ምናልባት የቅርብ የስጋ ዘመዶች ሁሉ አልቀዋል እኮ። ይሄ በሆነበት ቁጭ ብሎ እሱ ምን ይሰራል? ስፖርት ይሰራል። በሳይክል ይሄድላል ወይ በምናምን ያደርጋል። ለምተናል ብሎ የሚያወራ እነዚህ ሰዎች እንደሰው ልንቆጥራቸው አይገባም። ስለዚህ ኢትዮጵያኖች በምንም ይሁን በኦሮሞም በኩል በሌላም በኩል እየተደረገ ያለው ትግል ጠንክሮ ቀጥሎ ኢትዮጵያን ነፃ ማውጣት ያስፈልጋል። ይሄ ሰውዬ እዚህ እስካለ ድረስ ለሰከንድ እንኳን ከጦርነት ውስጥ ሊወጣ አይፈልግም። የኢትዮጵያን ህዝብ ማጥፋት ነው የሚሻው። መጥፋት ካልፈለግን
በጋራ መቆምና መስራት ይተበቅብናል ነው ምለው መሳይ አመሰግናለሁ ዘውዱ እንግዲህ ቀደም ሲል የገንዘብ እጥረት እንደገጠመው አንስተናል የገንዘብ እጥረት በዋናነትም የገጠመው ሀገሪቱ በአንገብጋቢነት ከምትፈልጋቸው ተግባራት ይልቅ ለጦርነትና ለብልጭልጭ ፕሮጀክቶች ከፍተኛውን ገንዘብ በመዋሉ ነው የሚገርመው ዝርዝር መረጃዎችን ሁሉ ጊዜ እናወጣለን አብይ አህመድ ካለው ብቻ ሳይሆን ወደፊት ከሚመጣው ነገር ሁሉ ነው እየወሰደ ይሄንን ፕሮጀክቶች እየሰራ የሚገኘው ሌላው ቀርቶ ከጡረተኞች ገንዘብ ላይ የኢትዮጵያ ጡረታ ምንድነው ማብራሪያ ዋስትና ባለስልጣን እንግዲህ የኢትዮጵያ ጡረተኞችን ገንዘብ ሰብስቦ ጡረታ ሲወጡ በየወሩ የሚከፈላቸው ገንዘብ ነው ያንን ገንዘብ ጭምር ነው ወደ 180 ቢሊዮን ብር ወስዶ ለነዚህ ብልጭልጭ ፕሮጀክቶች ያዋለው ያልወሰደበት ቦታ የለም ከየሴክተር መስሪያ ቤቱ ከየባለሀብቱ እየወሰደ ነው እንግዲህ ለጦርነቱም ለዚህ ለብልጭልጭ ፕሮጀክቶችም እያዋለ ያለው ኃላፊነት የማይሰማው ይሄንን በተመለከተ እንደው ባለሙያዎችም እንደው ለጊዜው አደባባይ ወጥተው መናገር የማይፈልጉ ከፍተኛ አመራሮች ሳይቀር በትዝብትና በጣም በቁጭት የሚናገሩት ነገር ነው አንድ ካምፓኒ እንኳን አንድ የግል ካምፓኒ እንኳን በዚህ ደረጃ ምታስተዳድረው አይደለም አንድ ካምፓኒ እንኳን ህግና ስርዓት አለው ለሚያወጣው ወጪ ለሚያደርገው ነገር በእቅድ የሚመራ ነው ለምሳሌ አብይ አህመድ አንድ ስብሰባ ላይ ተናገረውን ነው የጠቀሱልኝ አንድ ስብሰባ ላይ ድንገት ተነሳና ከዚህ ከተግባረ ዕድ ጀምሮ እስከ ጦር ኃይሎች ያለው ቦታን በሙሉ አጥፍቶ ትልቅ በአፍሪካ ትልቁ ሞል እሰራለሁ አለ ድንገት ተነስቶ ትልቁ ሞል እሰራለሁ እንዳጋጣሚ ፊት ለፊቱ የንግድ ባንክ ፕሬዝዳንት ነበር አቶ አቤሳኖ አንተ ሁለት ህንጻ ትችለኛለህ በእንደዚህ አይነት መልኩ ሀገር ይመራል ወይ ሀገር እቅድ የለም ወይ ቅድሚያ የሚሰጠው ነገር የለም ወይ ለምሳሌ አሁንም የደረሰን መረጃ ነው ይሄ ለህዝብ መቅረብ ስላለበት ነው ሀገሪቱ በእንደዚህ አይነት ምጥ ውስጥ ያለች መከላከያ በጀታን አለቀኝ ብሎ ከሌሎች ከትምርትና ከጤና በጀቶች ላይ ዘግኖ ወስዶ ጥይትና ድሮን በሚገዛበት ወቅት ላይ በኢትዮጵያ አየር ኃይል ቅጥር ግቢ ለአየር ኃይል አዛዡ መዝናኛ ቦታ ተገንብቷል ለአየር ኃይል አዛዡ መዋኛ ገንዳ በጣም ዘመናዊ ነው ቅንጡ ነው መዋኛ ገንዳና መሽታ ቤት እንደ ባር አገልግሎት የሚሰጥ ትልቅ ህንጻ ተገንብቷል እሱን ህንጻ ለመገንባት በአብይ ትዕዛዝ ኢትዮ ቴሌኮም 650 ሚሊዮን ብር የኢትዮጵያ ንግድ ባንክ 300 ሚሊዮን ብር ሰጥተዋል ይሄ ለአየር ኃይል አዛዡ የመዝናኛ ቦታ እዛ ቅጥር ግቢ ውስጥ የተሰራ ህንጻ ነው ያንን ህንጻ ማን ነው የሰራው ተቋራጮቹ እነማን ናቸው ለሱም ዝርዝር መረጃ አለ እነማን እንደሆኑ ገንዘቡን እዛው በዛው ነው የሚወስዱት ለማንኛውም እንዲህ አይነት ግፍ እየሰራ ያለ ግለሰብ ነው አሁን ገንዘብ አጠረ እጅ አጠረና የውጭ ባለሀብቶች ገብታችሁ ሀብት አፍሩ መሬትም ሁሉን ነገር እንደ ዜጋ ሁሉ መብት ኖራችሁ ማፍራት ትችላላችሁ የሚል አዋጅ አርቅቆ የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት አስተላልፏል አስገራሚ ነው እንግዲህ መሬት የህዝብ ነው መሬት መሸጥ መለወጥ አይቻልም በሚል ህግ እንደ መጽሐፍ ቅዱስና ቁርአን ማይቀየር አድርጎ የሚያምነው የኢሃዲግና የሱ ልጅ የብልጽግናው ስርዓት ዛሬ ለውጭ ባለሀብቶች መሬትም ሁሉንም ነገር ሊፈቅድ ነው ገንዘብ ሲጠፋ ካዝና ባዶ ሆኖ ሲቀር ሁሉ ነገር ሙጥጥ ብሎ ሲያልቅ በመጨረሻም ኑና እንደ ዜጋ ሁሉ የፈለጋችሁትን ሀብት ማፍራት መብታላችሁ የሚል አዋጅ አርቅቋል እንግዲህ ሰውዬ ወዴት እየነዳን ወዴትኛው ጭው ያለ ገደል እየወሰደን እንዳለ በግልጽ የሚታይ ነው ዘውዱ ለከና መሳይ ሰውየው ግራ ገብቶት ግራ ያጋባ ግን በሀገሪቱ ላይ ያደረሰ ያለው ጉዳት በቀላል የሚገመት አይደለም በጣም ቢገርምኛ የኢትዮጵያ ህዝብ ችግር ውስጥ ገብቶ የሚበላው የሚጠጣው አጥራብ ላይ ባለበት ወቅት እኮ ነው ለሱዳን መንግስት በሚሊዮን ዶላር ሰጥቻለሁ ያለው ያሳፍራል ምንድነው እንደው ግርማ ብሮ አረባከ ነገር ትንሽ ያስወቅሰናል ህዝባችን ችግር ላይ ያለ እንዴት እንዲታረጋለ የውስጥ መረጃ ምንጮች እንደሚገልጹ እንደው አረባከ ቢለው በቃ አይ የተወሰነ ነገር አዳምጦታል እሱ ብዙ ዶላር ለመስጠት ነበር እንግዲህ ሚኒማይዝ ላድርገው እንጂ መስጠቴንማ አላቆምም ብሎ ነው እንግዲህ የተናገረው እና እንደዚህ አይነት ይሉኝታ የሌለው አጠገቡ እዛው ደብረ ብርሃን ላይ እኮ ከ32000 በላይ ሰዎች ተርበው እኮ ዳቦ እየለመኑ ናቸው ያሉት አጠገቡ ስለ ሩቅ ቦታዎቹን ተዋቸው ማለት ነው እዛው አጠገቡ ግን እሱንም ተወዙ ሸገር ላይ ራሱ በሺ የሚቆጠሩ ሰዎች አዲስ አበባ ከተማ ውስጥ በሺ የሚቆጠሩ ሰዎች ራብ ላይ ነው ያሉት የመምህራን እንደምታውቀው
ከተማሪዎች ጋር ምግብ እንዲበሉ የተገደደበት በጣም በሚያሳፍር ነው። ከተማሪዎቻቸው ጋር ያንን እንደ ቁም ነገር ይቆጥሩታል። የሚበሉት አጥተው የተቸገሩ መምህራኖች በመቶዎች የሚቆጠሩ ዶክተሮች እኮ አሁን ለራሳችን ምን በለው አጥተን 10 ሺህ ብር ምን እናድርግ የቤት ኪራይ እኮ 30 40 ሺህ ብር እየተከፈለ ባለበት በዚህ ሰዓት ዶክተርንን ብለን ለመናገር አፍረናል ብለው ብዙዎቹ ስራቸውን እየተዉ ሌላ ስራ ውስጥ ሌላ የጉልበት ስራ ወይም ሌላ ስራዎች ትናንሽ ስራ ውስጥ እየገቡ ያለበት ሁኔታ አለ። በግልጽ እየተናገሩ እያብራሩ በቃ ስራችንን ለቀናል ምንም ማድረግ አንችልም የሰው ይወል ለማዳን ብለን ራሳችን ህይወታችንን አናጣም እያሉ ነው። በዚህ ሁኔታ ባለበት ሰዓት ይሄ ሰውዬ እንዳልከው አየር ኃይል ግቢ ውስጥ የተሸበረቀ ነገር አዲስ አበባን የሸበረቀ ነገር ምናምን ዛሬ ደግሞ ያውና ለፓርላማው እንዲቀርብ መሬትን የውጭ ሀገር ዜጎች ጭምር እንዲወስዱ እንዲገዙ እንዲጠቀሙ ሀብት ንብረት እንዲያፈሩ የሚሆን ረቂቅ ሐሳብ አቅርቧል ማለት ነው። እንግዲህ ሁሉን ነገር የተከለከለበትን ጉዳይ ዛሬ ለውጭ ሀገር ዜጎች ጭምር ኢትዮጵያኖች ራሳችን መቼ አገኘን? ለኢትዮጵያኖች መቼ ተሰጠ? ቤት የታላቸው ንብረት የታላቸው ምን ንብረት አለኝ የምትልበት አለ። ስለዚህ አሁን መቼ ቅድም እንዳልከው ሰውየው ግራ ግብት ስላለው የውጭ ምንዛሬ እንደላገኝ ነው እንግዲህ በብድር በቃ ሁሉም ቁልፍ ሆኖበታል። በተጨማሪ ደግሞ ኢትዮጵያን ሸጦ ጨርሶታል። በዚህ በፒያሳና በሌሎችም አካባቢ ኑና ውሰዱ እያለ አሁንም በዶላር እየፈለገ ነው ያለው። በተጨማሪም ደግሞ የውጭ ዜጎች ገብተው አሁንም ዜግነት ያላቸው ኢትዮጵያውያኖች ዜግነታቸውን የቀየሩትም ይሁን ሌሎችንም ያገዳቸው ዛሬ ሀብት ንብረት ማፍራት ትችላላችሁ የሚል ነገር እየፈቀደ ነው የሚገኘው። ይሄ ሁሉ የበጀት እጥረት የገንዘብ እጥረት ለዚህ ለጦርነቱ ያወጣው ወጪ ችግር ውስጥ ማጓዝ የሚሰጡትም እንግዲህ የአረብ ኤምሬት ነበር ከዚህ ቀደም እየሰጠዋል። እሱም ደከመው መሰለኝ ምንም ለውጥ አላመጣም። ወታደሮች ይህን ሁሉ እያሰጡ ነው። በነገራችን ላይ ያንን የሱን ጠባቂዎችና ወታደሮቹን የተወሰኑትን ኃይሎች በተመለከተ በጀት እየመደበላቸው እሱ ነው ከፍተኛ ወጪ የሚሸፍኑ። በተጨማሪም መከላከያ ኃይሉ ይሄን ሁሉ እያደረኩልን ለድሮን የሁሉ ገንዘብ እየሰጠው ያመጣው ነገር የለም። ስለዚህ በቃ ይደከመኝ ያለው ይመስለኛል። ብዙዎቹን ወደፊት የምናየው ጉዳይ ነው። ብዙዎቹን የሀገሪቱን ትላልቅ ይዞታዎች ንብረቶች ጭምር ለዚሁ ተቋም ወይም ለዚሁ አካል የሰጠው እንደሆነ ነው መረጃዎቹ የሚጠቁሙ። ስለዚህ ምንም በሌለን እንኳን ጊዜ ሰውየው በራሱ ስሜት የሚመራ ቀደም እንዳልከው ከሜክሲኮ ወይም ከተግባረድ አንስቶ እስከ ጦር ኃይሎች እንግዲህ ሞል ገነባል። ምን ማለት ነው? እዛ ያሉ ስንት ትላልቅ ነገሮች አሉ። ጦር ኃይሎች ሆስፒታልን ሊያፈርሰው ነው ማለት ነው። የምድር ጦርን የራሱን ዋናውን እዝ ሊያፈርሰው ነው ማለት ነው። በተጓዳኝ እዛ ያሉ በጣም ታሪካዊ የጥንት ታሪክ ያላቸው ነገሮች ሁሉ ሊያጠፋ ነው ማለት ነው የሰውዬ እንግዲህ ማለት ነው። ስለዚህ ሀይ የሚል የለም። ደግሞ ትእዛዝ ይሰጣል። አንተ እንደዚህ ታደርጋለህ፣ አንተ እንደዚህ ታደርጋለህ። ልመና ይሆንልኛል ብሏል። እየለመነ ኢትዮጵያን ማጥፋት ነው የተያዘው። ዞሮ ዞሮ ኢትዮጵያኖች ሁልጊዜም እንደምለው በጋራና በአንድነት ሆነን ከዘር ቋት ወጥተን ሀገራችንን መታደግ ይጠበቅብናል። ሰውየው መሳይ እንዳልከው ይሉኝታ የሚባል ምንም የለውም። ከእንቅልፉ ሲነሳ ብቻ እንደፈለገ ያደርጋል። እኛም ደንዝዘንለታል። ይቀጥላል። ስለዚህ መንቃት ከደነዘዝንበት መውጣት አንስቴዥያም እንኳን የተወጉ ሰዎች ከተወሰነ ደቂቃ በኋላ ወይም ሰዓት በኋላ ይነቃሉ። የኢትዮጵያ ሕዝብ 7 ዓመት ዝም ብሎ ተኝቷል። ግን አስከን መንቃት አለባቸው ነው የምለው። ዘውዱ እንደሰማነው መረጃ ከሆነ ሰሞኑንም የአዲስ አበባ ባለሀብቶችን ከዚህ በኋላ እጅ አጥሮናል፣ ስለዚህ የኮሪደር ልማቱ መንገድ ላይ ተንቀራፈው የቀሩ ያላለቁ ዝም ብለው ተቆፋፍረው የቀሩ ቦታዎች አሉና እነሱን የመጨረስ ግዴታ አለባችሁ ተብለው ሰሞኑን ሰብስበዋቸዋል። ነጋዴው ከየት ያምጣ? ባለሀብቱ ሀገሪቱ እየሰራች አይደለችም። ነጋዴው ከየትም ሄዶ ከጓሮ የሚሸመጥጥበት ቦታ የለም። ሲሰራ ነው የሚያገኘው። ሁሉን ስራ ዘግተ ወደ ጦርነት እያዋልክ ኢንዱስትሪዎች ተዘግተው ሀገሪቱ በቀውስ ምክንያት መንቀሳቀስ በማይቻልበት ሁኔታ ውስጥ ከተ ነጋዴውን አምጣ፣ ለምኑም አምጣ፣ ለዚህ መዋጮ አምጣ እያልከው ነጋዴው እስከየት ያምጣ? ጨንቋቸዋል። አሁን ሰሞኑን ነጋዴዎችን የቀሪውን የአዲስ አበባ የኮሪደር ልማቶችን እንዲጨርሱ አስገዳጅ ሁኔታ እንደመጣባቸውን የሰማ ነው። ገንዘብ ፍለጋ አብይ አህመድ የማይሄድበት ርቀት የለም። አሁን ቀደም ሲል እንዳልከው ይህንንም አዋጅ አምጥቷል የውጭ ባለሀብቶች እንዲገቡ። እንግዲህ ሰሞኑን ኢትዮ ቴሌኮም የአክሲዮን ሽያጭ ከባለፈው ጥር ወር ጀምሮ ይፋ ያደረገው አለ። ይህን ሁሉ ጊዜ ቆየና ይፋ ሲያደርግ የሸጠው 10% ብቻ ነው። ለምንድን ነው ወደ 100 ሚሊዮን ሸጣለሁ ብሎ የሸጠው ግን 17 ሚሊዮን ብቻ እንደሆነ ነው የሰማ ነው። ለምንድን ነው እንደዚህ አይነት አፈጻጸም የተመዘገበው ሲባል አይ የኛ መስፈርቶች በጣም ገዳቢ ስለሆኑ ነው አለች። አይደለም፣ ህዝቡ አንደኛ ገንዘብ የለም፣ ሁለተኛ ደግሞ እምነት የለውም። ለዚህ መንግስት ገንዘብ ሰጠ፣ የሰጠውን ገንዘብ ድሮ ላለመግዛቱ ምን ዋስትና አለ?
ስለዚህ እንዲህ አይነት ነገሮች ሁሉ ነገር ዝግ በሆኑበት ሁሉ ነገር ጨለማ በሆኑበት በዚህ ወቅት ላይ ነው አብይ እንግዲህ የውጭ ባለሀብቶችን ጋብዞ ምናልባት ዶላር ከተገኘ የሚሉት እነሱም አይመጡም መረጃው አላቸው በነገራችን ላይ መረጃው አላቸው ፈረንጅ በጣም ብልጥ ነው አጥንቶ ያዋጣል ብሎ እንጂ እነሱ የጽድቅ ስራ አይሰሩ መጥተው ለማትረፍ ነው ሁኔታውን ያሉ ጸጥታውን ያሉ የሀገሪቱን መንግስት ሁኔታ ያሉ በጣም በሙስና የተጨማለቀ የጸጥታ ችግር ያለበት ሁሉ ነገር የተቃወሰ ሀገር ውስጥ መተው ምን ሊያደርጉ ነው ስለዚህ ያቁታል አይመጡም ብዙ ጊዜ ጥሪ ተደርጓል እኮ በባንኩ ሴክተር እንዲገቡ ጥሪ ተደርጎ እስካሁን ያለው ምላሽ በጣም አዝጋሚ ነው በተለያየ መልኩ የውጭ ኢንቨስትመንት ጥሪ ተደርጓል ምንም የለም እንደውም ያሉትም እየወጡ ነው ስለዚህ በተስፋ መቁረጥ እንዲህ አይነት አዋጆችን በማውጣት እንደው ትንሽ በሩ ይከፈታል በዛውም ዶላሩ ይመጣል ብሎ አስቦ ነበር እንግዲህ በሱም ተስፋ የሚደረግ አይመስልም አጠቃላይ ሁኔታው የሚታየው ሁሉ ነገር አብይ የሚያደርገው ነገር ሁሉ አንደኛ ከውቀት የመነጨ አይደለም ሁለተኛ ከማቀድ ከመመካከር የመነጨ አይደለም ሰውየው ከውቀት ማጠር ብቻ ሳይሆን ከጥላቻም ጭምር ሀገር ለማፍረስ በሚል ይሄን ስልጣን እጁ ላይ ያስገባ በመሆኑ እንግዲህ ሁሉ ነገር እየተሳካለት እንዳልሆነ ነው መረዳት የሚቻለውና ዘውዱ ምናልባት ይሄኛው እቅዱም ብዙ ርቀት ሳይድ ያለ ውጤት የሚገለጽበት ጊዜ ሩቅ እንደማይሆን ነው የምንጠብቀው እንግዲህ ወደ ሌላው ርዕሰ ጉዳይ እንሄዳለን የትግራይን ጉዳይ ቀደም ሲል ነካክተናል በትግራይ ያለውን ወቅታዊ ሁኔታ በተመለከተ በጠበቃና የህግ ባለሙያ አበራ ንጉስ አማካኝነት የቀረበ ክስ አለ የክስ ወደፊት ሄዶ እነዚህን ሰዎች ተጠያቂ ያደርጋል ብዙም ተስፋ ያለው ነገር አይደለም ከኢትዮጵያ አሁን ካለችበት የፍትህ ስርዓት አንፃር እንዲያነቱን አይነት ወንጀል የሚመለከት ፍርድ ቤት ይኖራል ተብሎ አይጠበቅም ፍርድ ቤቶች ዳኞች ሰሞኑን እንደሰማው ከሆነ እንዲህ ከሆነማ በጣም ከባድ ችግር ውስጥ ያለ ነው ኢትዮጵያ ውስጥ የፍትህ ስርዓቱ አብቅቶለታል እስከማለት የደረሱበት ሁኔታ ነው እየተፈጠረ ያለው ምናልባት በትግራይ ያለውን ሁኔታ በተመለከተም የሚሰማቸው ነገሮች የነጌታቸው አዲስ ፓርቲ ይዞ መምጣት የነደብረጽዮንም በማዕከላዊ መንግስቱ ወይም ደግሞ በፌደራል መንግስቱ ፍትህ እናገኛለን ብለን አናምንም ብለው ጉዳያችንን ዓለም አቀፉ ማህበረሰብ ይፍታልን የሚል ጥሪ ማቅረባቸው የምርጫ ቦርድ የመጨረሻ ጊዜ ገደብ ግንቦት 5 ተቃርቧል ህወሓት እስከዚህ ጊዜ ድረስ ህጋዊነቱን ለማረጋገጥ የሚያስችል ምዝገባ ካላደረገ ህጋዊ ሰውነቱን አጥቶ ህወሓት የሚባል ፓርቲ በኢትዮጵያ ምድር ላይ ይሰረዛል የሚለው ውሳኔን አልቀበልም ብሎ መጀመሪያ ተመስርቻለሁ መጀመሪያም ህጋዊ ነኝ በዚህ ህጋዊ ሰውነቴ ይቀጥላለሁ የሚል ምላሽ ነው የሰጠውና ነገሮች በጣም በተለያየ መልኩ ሊገለጹ የሚችሉ ናቸው ለማንኛውም ምን ተጠብቃለህ ከትግራይ ላይ ክሱም በተመለከተ ጠበቃና የህግ ባለሙያ አበራ ንጉስን እናነጋግረዋለን ምናልባት እነዚህ ሰዎች የሚጠየቁት በጊዜያዊ አስተዳደሩ ላይ በፈጸሙት በሰራተኞቹና አመራሮቹ ላይ በፈጸሙት ግድያ ብቻ ነው ወይስ በትግራይም በአጠቃላይም በኢትዮጵያ ባለፉት 27 ዓመታት በዛም ጭምር ዘልቆ ክስ ሊመሰረትባቸው የሚገባ ነበር እሱም ይቅር ቢያንስ በሁለት ዓመቱ ጦርነት እና አብይም ጭምር በግራ በቀኝም ያሉት ተጠያቂ የሚሆኑበት ሁኔታ ካልተፈጠረ በስተቀር በተወሰኑ ሰዎች ላይ ብቻ የሚደረግ እንዲህ አይነቱ ነገር ቁንጽል እንዳይሆንም የሚሰጉ ወገኖች አሉ ለማንኛውም ጋዜጣ ጠበቃና የህግ ባለሙያ አበራ ንጉስን አነጋግረን ምን አስበ ነው ምንስ ውጤት ተጠብቃለ የሚለውን ምላሽ እንዲሰጠን እናደርጋለን እስቲ የትግራይን ወቅታዊ ሁኔታ እንዴት እየተከታተልክ እንግዲህ እንደ አንድ ህግ ባለሙያ አበራ ንጉሱ የሰራው ነገር ተገቢ ነው መቼም አይምሮ ህሊና ያለው ሰው ያየዝም ከሚል እንደ አንድ ጠበቃ ጥያቄ ማቅረቡ ተገቢና አስፈላጊ ነገር ነው ግን በሱም እንደዚህ ሞክር ያለው ለማለት ካልሆነ በስተቀር ገቢ ይሆናል ወይም ደግሞ ውጤታማ ሆናል ብሎ የሚያስብ አይመስልም እንዳልከው በጣም አወሳሳቢ ጉዳዮች ያሉበት ነው ከ18 በላይ ከፍተኛ የትግራይ አመራሮችን ጨምሮ ነው እንግዲህ ወደ 64 ሰዎችን ክስ የመሰረተው ዝርዝራቸው ወጥተው ኢትዮጵያ ውስጥ በዛ በነበረው በትግራይ በነበረው ግጭት እጃቸው ያለው እነዚህ ነው ወይ ብለን ማንሳትም ያስፈልጋል እነሱም ብቻ እኮ አብይ አህመድ ራሱ የመጀመሪያው ተከሳሽ እኮ ነው ለነዚህ ለሞቱት ሰዎች ለተፈናቀሉት ጉዳት ለደረሰባቸው ኢትዮጵያኖች የመጀመሪያው ተጠያቂ አብይ ነው እንደውም ክሱም ሲመሰረት ራሱ በእነ አብይ አህመድ ክስ መዝገብ እየተባለ ነበር ደብረጽዮን መግባት ያለባቸው በተጨማሪ ማለት ነው
ኢትዮጵያኖች ላይ ለደረሰው በግራም በቀኝም ለዚህ ሁሉ ለሚሊዮኖች በሁለቱም ወገን በሚሊዮን ለሞቱት ኢትዮጵያን ወገኖቻችን የመጀመሪያው ተጠያቂ የሰውዬ ነው። ምክንያቱም ስርዓታዊ ባለው መልኩ በንግግርና በውይይት መፍታት ባለመቻል የኢትዮጵያን ህዝብ ጭምር በማሳሳት የሌላም ሀገር ወታደሮች እንዲገቡ በማድረግ በወገኖቻችን ላይ ሁሉ ግፍ ደረሰ። እኛንም ጭምር በማሳሳት እንደዚህ ተደርጓል፣ እንደዚህ ተፈጽሟል፣ እንደዚህ ተደርጓል እያለ የሌለ ውሸት ዘገባዎችን በማምጣት በወገኖቻችን ላይ ሁሉ ግፍና በደል በተለይም እንደምታስታውሰው ነገሩ እየጠነከረ ሲመጣበት በአማራ ክልል የሚገኘውን ልክ እምዬ ምኒልክ በአድዋ ጦርነት ላይ እንዳወጁት አዋጅ እኮ ነው። በቃ ማንም ለጦርነት አቅም ያለው ሁሉ በቃ ልጅህን ስጥ መሳሪያህን ይዘህ ድረስ ተብሎ ነው አዋጅ የታወጀው እኮ በሚገርም ሁኔታ እና ሁሉ ህዝብ እንዴት እንዳለቀ ምናየው ነው። ስንት እናቶቻችን እህቶቻችን የተደፈሩበት የሞቱበት የተፈናቀሉበት ለዚህ ሁሉ ተጠያቂ የመጀመሪያው ሰው አብይ ነው። ስለዚህ ክሱም ሲመሰረት በእነ አብይ አህመድ መዝገብ የተከሰሰው እነ ዶክተር ደብረጽዮን ብላ እያለ ይቀጥላል ማለት እንደዛ ነው መቀጠል ያለበት። ስለዚህ እንደው እንደ ህግ ባለሙያ እኔም እንደ ዜጋ ነገ እንደው ለልጆችም ለታሪክም እንደዚህ ያለው ለማለት ካልሆነ በስተቀር ይሄ ክስ ገቢራዊ አይሆንም። እሱን ትተው አንድ ተራ ሰው አንድ አቅም ስልጣን ምን የሌለው አንድ ኢትዮጵያዊ እንደው በስልጣኑ ተመክቶ ነው ወይም ደግሞ የመንግስት ስልጣን አለበት ወይ የፓርላማ አባል ስለሆነ ነው ያለመከሰስ መብት ስላለው ነው የተለያዩ ሀሳቦችን የማትሰጥበት አንድ ኢትዮጵያዊ ዜጋ አልቀረበም እኮ ለፍርድ ተከሰው ስዩም ተሾመን እኮ ምሳሌ ማንሳት ዳኞቹ ቢቸግራቸው የከፍተኛ ፍርድ ቤት እንኳንስ የከፍተኛ ፍርድ ቤት አይደለም አንድ ፖሊስ እንደነዚህ አይነት ላይ እርምጃ ወስዶ ህጋዊ እርምጃ ማለት ነው አስሮ ቆልፎ አምጥቶ በፖሊስ ቁጥጥር የፍርድ ቤት ትዕዛዝ እኮ አውቶማቲክ እኮ አክሽን የሚወሰድበት ነው። አውቶማቲክ ችሎት ደፍራል ተብሎ እዛው እኮ በተከሰሰበት ጉዳይ ላይ እኮ የራሱ ጉዳይ ሳይታይ እኮ በችሎት መድፈር እዛው ነው ዳኛው የሚሰጠው ውሳኔ ወስኖ እኮ ወህኒ ቤት ይልከዋል እኮ እንዲህ የሚደረግበት እንዲህ አድርግ ተብሎ ፖሊስ ትዕዛዝ ሲሰጥ እኮ ውዝኔ ምንም እኮ ጥያቄ መጠየቅ አይችልም እኮ ፖሊስ ፍርድ ቤቱ የሰጠውን ትዕዛዝ ገቢራዊ ማድረግ ብቻ ነው። ሚኒስትሩም እንኳን መብት የለውም ዳኛ የሚሰጠው ውሳኔ ከዛ በኋላ በይግባኝ ሊጠይቅ ይችላል ለምን እንደዚህ ሆነ ምናምን ብሎ ሊጠይቅ ይችላል። ከዛ ውጪ አንድ ዳኛ የሰጠውን ውሳኔ በምንም ተአምር የመንግስት ባለስልጣንም ማንም የመሻር ስልጣን የለው ትዕዛዙ ተግባራዊ ነው የሚደረገው። ስለዚህ ዳኞች የወረዳ ፍርድ ቤትም እንኳን አይደለም በኢትዮጵያ ምንድነው የቀበሌ ምናምን ሸንጎ እንኳን የሚሰጥ የፍርድ ሸንጎ የሚባላል የሚሰጡት ትዕዛዝ እንኳን በፖሊስ ገቢራዊ ነው የሚለው በሚኒሻው የምናምን ትዕዛዝ ሂድና አምጣ ተብሎ 3 ጊዜ የከፍተኛ ፍርድ ቤት የሰጠውን ትዕዛዝ አልቀበልም ብሎ አላቀርብም ያለ ዳኞች ነውና ዛሬ በቃኛ ለአራተኛ ጊዜ ካልቀረበ ስልጣናችንን እንለቃለን ወንስራችንን እናቆማለን እስከሚል የደረሱበት ሁኔታ እያለ ለአንድ ሰው ማለት 18 ከፍተኛ የትግራይ የጦር ጀነራሎችን መሪዎችን ምናምኖችን አሁን እንዴት ነው የሚቀርቡት? ወደ 64 ሰው ማን ነው የሚያቀርባቸው? ማን ነው የሚጠይቃቸው? በአይሮፕላን ሙሉ እኮ የሄደን መሳሪያ ምንድነው ብር የነጠቀ ህዋት ከዚህ በፊት የጦር ጀነራሎችን ልኮ ለማስቀየር ሲል ማን አንተ ብለው እዛው መቀሌ ላይ አስረው ያባረሩ ያሰሩ ያገዱ የከለከሉ ምርጫ ቦርድን የሚባል በአገሪቱ ትልቅ ስልጣን አለው የሚባለውን አካል አንቀበልም ያሉ ዛሬም ጭምር እንዳልከው ግን አሁን በአምስት ላይ ያልቃል ዞር በል ነው ያለው። አንድ ነገር አደርጋለሁ ብትል የሚመጣብህን አሳያለሁ እያለ እኮ ነው ደብረጽዮን ያለው። ስለዚህ ደግሞ ያደርጉታል እነዚህ ሰዎች ጌታቸው መውረድ አለበት አሉ አስወረዱት። ጀነራል ታደሰ ወረደ መቀመጥ አለበት ይወረዳሉ አደረጉ። ያላሉትን ያልፈጸሙበት ጊዜ እኮ የለም እነዚህ ሰዎች። ስለዚህ አሁንም ህዋትን ለማጥፋት ቢያወራ አሁን እንግዲህ በዚህ በኩል ጌታቸውን አስገብቶ ልክ እንደ ቅርጅት ያኔ እንደመሰረቱት የሆነ ነገር ለማድረግ ያስብ ይሆናል። ግን በቀላሉ የሚሆን አይደለም። የተበለሻሸና የተጨመላለቀ ምንም ፈር የሌለው ማዣ መጨበጫ የሌለው ጉዳይ ነው አብይ ስራ። ስለዚህ አሁን እንደው ክስ ቀርቧል ከማለት በዘለለ ውጤት ይኖረዋል ብዬ በፍጹም አልጠብቅም። ግን ባለሙያው የህግ ባለሙያ ነው ለህሊናው ሲል ነገ ለታሪክም እንዲቀመጥ ክስ መመስረቱ ተገቢ ነው እንጂ በእውነት ይሄ ገቢራ ይሆናል እንኳንስ በኢትዮጵያ አይደለም። እነሱም ለዚህ ነው ራሱ እኮ ህዋቶች እኮ በሌላ ሶስተኛ ወገን ወይም ገለልተኛ አካል ክሱ ምንድነው ይቀጥል ይጣራልን እስከማለት ጠይቀዋል። እንደማይሆን ኢትዮጵያ ውስጥ ይታወቃል። ግን እነሱም ተጠያቂ ቢሆኑም ይሁን እንጂ የመጀመሪያው ተጠያቂ ለዚህ ሁሉ ውስብስብ ችግር አብይ እንደሆነ ይታወቃል። ከዚህ ቀደም እንደምታስታውሰው በሂውማን ራይት ጉዳይ ላይ እኮ ክስ ተመስርቶ እኮ ሁለቱም ናቸው ያስቆሙት እኮ ገፍቶ የሄደውን የሂውማን ራይት በሰብአዊ መብት ላይ የሚደረገውን ጥርጥር በተባበሩት የዓለም መንግስታት ጉዳይ የተጀመረበትን ጉዳይ ሁለቱም ኖ ይቅር ብለው ያስቀሩት ናቸው እኮ። ለምን ያውቁታል ሁለቱም ተጠያቂዎች እንደሆኑ። ስለዚህ አሁንም
ጌታቸው እነዚህ ህዋቶች ያን ጥያቄ ሲያቀርቡ አብይ የመጀመሪያው ተጠያቂ እንደሚሆን ስለሚያውቁ ነው ይሄንን እያቀረቡ ያሉት። እነሱ ብንጠየቅም የመጀመሪያው ተጠያቂ እሱ ነው። ስለዚህ የህግ ባለሙያ ያቀረበው ነገር እኔ ያው እንዳልኩ ለታሪክ ይቀመጣል። ጥሩ ነው መቼም እንደዚህ ተብሎ ለማቀመጥ ይቀመጣል ወይ በዚህ ዘመን የህግ ባለሙያና ጠበቃ እንዲያርጎ ነበር ለማለት ጥሩ ነው። የሰዎቹንም ዝርዝር አስቀምጧል። ከዛ ውጪ ለዘለለ ምንም ውጤት ይኖረዋል ብዬ አልጠብቅም መሰለኝ። አዎ ለታሪክም ይቀመጣል። እነዚህ ሰዎች ወንጀል መፈጸማቸው ይሄ ወረቀት ሰነድ ራሱ በፍርድ ቤት ውስጥ ወይም በሚመለከተው መስሪያ ቤት ውስጥ መቀመጡ በራሱ አንድ ነገር ነው። ግን እንደው ለማስታወስም ያህል እነዚህ ሰዎች ባለፈውም በሁለት ዓመቱ ጦርነት ተፈጸመ በተባለው ክስ ከዛ በፊትም በፍትህ በአብይ አህመድ በሚመራው የፍትህ ሚኒስቴር ክስ ቀርቦባቸው ከፕሪቶሪያው ስምምነት ተከትሎ ነው እንግዲህ ክሱ ተሰርዞ ያው ነፃ የተባሉትና ምናልባት የአብይ አህመድም ፍላጎት ሊሆን ይችላል እነዚህ ሰዎች በእንደዚህ አይነት ሁኔታ እንዲጠየቁ ሊፈልግም ይችላል። ለማንኛውም ጠበቃና የህግ ባለሙያ አበራ ንጉስ ያደረገው ነገር ትልቅ ነገር ነው። እሱ ባያቸውና ማስረጃ በሰበሰባቸው ልክ ነው እንግዲህ ይህንን ክስ ያቀረበው። ወደፊት አብረን የምናየው ይሆናል። እንደው ስለ አብዲ ኢሌ ጉዳይ የተወሰነ ነገር እንበልና ዝግጅታችን እናበቃለን። ምናልባት አብዲ ኢሌ አንድ ጽሁፍ ሰሞኑን አውጥቷል። ጽሁፉ ባካችሁ ሁላችሁ ምረፉ፣ ኦሮሞም አማራም ትግሬም ባካችሁ ወደ ሰላም እንመለስ፣ ስለኔ የሚወራ ሁሉ ስለኔ የሚባለው ሁሉ ልክ አይደለም፣ መንገድ ሁሉ ወደ በመደመር በአብይ አህመድ አቅጣጫ ሰላም ስለሆነ እሱን እንከተል። የኦጋዴን ብሔራዊ ነጻነት ግንባር ሰሞኑን እንግዲህ ተከታታይ መግለጫ እያወጣ ነው። ከሰላም ስምምነቱ ራሱን አግልሏል። ከአብይ አህመድ ጋር የጀመረው ላለፉት 4-5 ዓመታትም የቆየበትን ሁሉ እርግፍ አድርጎ ትቶ ከሀገርም በመውጣት መሪዎቹ ምናልባትም የትጥቅ ትግል ዳግም ለመጀመር የሚያስችል ውሳኔ ላይ መድረሳቸውንም ገልጸዋል። በዚህም የተወሰነ የስጋት ዳመና በሶማሌ ክልል አካባቢ አንዣቧልና ያንንም ጭምር በተመለከተ አብዲ ኢሌ ጦርነት አይጠቅመንም፣ በሰላም ነው ነገሮች መፈታት ያለባቸው፣ የሶማሌ ክልል ህዝብ በቃው፣ ከዚህ በኋላ የጥይት ድምጽ መስማት አይፈልግም የሚል በጣም ትህትና ያለው ነገር ግን አብይ አህመድን ለማስደሰት በሚመስል መልኩ የጻፈው ጽሁፍ አለ። የኦጋዴን ብሔራዊ ነጻነት ግንባር ይህንን አስመልክቶ ተቃውሞ ወይም ደግሞ የማስተባበያ ምላሽ ሰጥቷል። አብዲ ኢሌ ትክክል እንዳልሆነ በመግለጽ ያነሳቸውን ሐሳቦች በሙሉ ውድቅ አድርጎበታል። እንደው ዘውዱ አብዲ ኢሌ ቀና እያለ ነው። አዎ በግዞት ውስጥ ነው ያለው። አብይ አህመድ አሰረው። አሁን በቁም እስር ውስጥ ከአዲስ አበባ መውጣት አይችልም። እዛው አካባቢ በጠባቂ ነው የሚዘዋወረው። ምናልባትም ሶማሌ ክልል ላይ ያለው ሁኔታ ለአብይ አህመድ የማያመች ከሆነ በተለይም የሙስጠፌ መሐመድ አመራር ብዙ ጊዜ እንደምንለው ከአብይ አህመድ አንጻር ሙስጠፌ የተሻለ አቅም ያለው የተሻለ ግንዛቤ ያለው እንደሆነ ይታወቃል። ያመጣው ለውጥም ቀላል የሚባል አይደለምና አብይ አህመድ በዚህ ደስተኛ አይደለም። ስለዚህ አንድ ቀን ሙስጠፌን አንስቶ አብዲ ኢሌ ሊያደርግ የሚችልበት እድል ይሆናል። እኔ ነኝ እኮ ያዳንኳችሁ ብሏቸዋል። አንድ ጊዜ የሀገር ሽማግሌዎችን የሶማሌን ሰብስቦ እንዴ እናንተ እኮ አልቆለ ነበር እኔ ነኝ ያዳንኳችሁ ብሏቸዋል። ስለዚህም አሁንም አምጥቶ አብዲ ኢሌን ለማስቀመጥም አይፈልግም ማለት አይቻልም። አብይ አህመድ የሚያደርገውን አቅምና ለማንኛውም እንዴት አየው አብዲ ኢሌ አሁን ቀና ብሎ ለመናገር ምን ሞራል አለው? ሶማሌ ክልልን በዛ አይነት ግፍ ያከረመና እስካሁንም ያልተጸጸተ ግለሰብ እንዳልከው መሳይ ይሄ ሰውዬ ያለውን ነገር ገቢራ የሚያደርግ ነው። አብይ አህመድ ከዛ ጠልጥሎ አምጥቶ አስሮት እንዴት እንዳሰቃየው እናውቃለን። አሁን ደግሞ በሙስጠፌ በኩል ያለው በዚህ በሶማሌ ተቃዋሚ ፓርቲዎች በኩል ያለው ነገር ትንሽ እያሰጋው ያለ ይመስለኛል። ለዚህም ነው ቅድም ያልከውን ነገር ጽፎ አብይ ራሱ ይጽፍና ይሄን ለጥፍ ይለዋል። ምንም ችግር የለበትም እሱ ትእዛዝ ይሰጠዋል መፈጸም ነው እንጂ አሁን የመደመር ፍልስፍናን ይሄ ሰው እየገብቶት ነው ማለት አይቻልም። ስለዚህ እንደዚህ ያድርግ ሙስጠፌንም በተጓዳኝ ማስፈራሪያና በዛ በኩል ያሉ የተፎካካሪ እነዚህ የተቃዋሚ ፓርቲዎችን የኦጋዴን ነጻነት ግንባርንም ጭምር የማስደንገጥ በየቀኑ የሰጧቸው ብዙ ጠንከር ያሉ መግለጫዎች አሉ። ከኢትዮጵያ ከበጸደግና ጋር መቀጠል እንደሌለባቸው እያሳወቁ ያለበት ሁኔታ አለና ስለዚህ በምንም ተአምር ለዚህ
አብዲሌ የተሻለ ነገር ከማሰብ ወይም ምናምን አይደለም። እሱም ደግሞ ህሊናው ተቀብሎት በእውነት ብልጽግና ወይም ይሄ መደመር ፍልስፍና ውጤት አለው ብሎ ነው ብዬ አላስብም። አዞታል። ይሄንን ያደረገበት ደግሞ ለሌሎቹ ማስፈራሪያ እንዲሆን ነው። እንዳልኩ ለነ ሙስጠፌም እዛ ሶማሌ ውስጥ ላሉ ለሌሎችም አክራሪዎቹ ብዙዎቹ አሁን እዚህ እንደምታውቀው ፕሮፌሰር መሐመድ ሐሰን ጭምር ሳይቀሩ ያው አንተም ጋር እኔም ጋር ሌሎችም ጋር መግለጫ ይሰጣሉ። ብዙ ጊዜ ቃለ ምልልስ ያደርጉ በተለያየ ቦታ እየሄዱ እንኳን የፋኖን ጥንካሬና ፋኖን መርዳት እንዳለባቸው የሶማሌ ማህበረሰብ ታቸውም ከሶማሌ ስለሆኑ ማለት በተለይም በኬንያም በሶማሊያም በተለያየ አካባቢ የሚገኙትን በጅቡቲም ጭምር ማለት ነው የሶማሌ ተወላጆችን እየቀሰቀሱ ያለበትና ነገሩ እየከረረ የመጣበት በሶማሌም የሚገኙት ከዚህ በፊት የነበረውን በአብይ በኩል የሚወራውን ወሬ ወደ ኋላ ትተው በኢትዮጵያዊነቱ የቆመ ታጋይ ቡድን ወይም ትጥቅ ትግል ያነሳ እንደሆነ ፋኖን ስለገለጹላቸው ብዙዎቹ እኛም መሆኑን ስላላወቅን ነው እንደዚህማ ከሆነ ማገድ አለብን በማለት እየተነሱ ያለበት ሁኔታ አለ። ስለዚህ አሁን አብይ ግራ ገብቶታል በዚህም በዛም። ስለዚህ አሁን አዲሌን አምጥቶ እዚህ ጋር እንደዚህ ነው ስላለው ለውጥ ይመጣል ብዬ አላስብም። የሶማሌ ህዝብ ከማንም ከሱ ጭንቅላት የበለጠ እውቀት ያላቸው ናቸው። ከዚህ ቀደም ብዙ መሰሪ ተንኮል ተደርጎ ከሶማሌ ክልል ወደ ዋናው ወደ ሶማሌ እንዲቀላቀሉ ከእንግሊዞች ጊዜ ጀምሮ ማለት ነው የተደረገ ከፍተኛ ሙከራ አለ፣ ግን አልተሳካም። ስለዚህ ኢትዮጵያዊነታቸው ላይ ምንም ወደኋላ የማይደራደሩ እንደሆኑ ይታወቃልና በዚህም በኩል አብይ ያደረገው ሙከራ ውጤት ይኖረዋል ብዬ አልገምትም መሳይ። ስለዚህ ሙከራ ከመሆን በዘለለ በሶማሌ በኩል የሚመጣ ለውጥ ነገር አይኖርም። ሙስጠፌም እንደምታውቀው ብዙ ኢትዮጵያኖች ከዚህ ቀደም እንደውም ጠቅላይ ሚኒስትር መሆን አለበት እስከማለት ግፊት ሲያደርጉ ነበር በተለያየ ምክንያት። አሁን ትንሽ ወደ ሚዲያው ወደ ምኑም የሚሰጣቸው ነገሮችም ትንሽ ቀነስ ያደረገ ቢሆንም ብዙ ኢትዮጵያኖች እሱን ራሱ ትኩረት ሰጥተውበታል። ስለዚህ አብይም ያስደነግጠዋል የሙስጠፌ በሌሎች ኢትዮጵያኖች ወይም በሌሎች ብሔሮች የመወደዱ ጉዳይ የሚያስደስተው አልመሰለኝም እና በእነሱ ላይ ጫና ለመፍጠር እሱንም ለማስደንገጥ ሌሎች የታሰቡ ነገሮች ይኖራሉ፣ ግን ውጤት አይኖረውም መሰለኝ። አዎ ዘውዱ፣ እንግዲህ የአብዲሌ ጉዳይ ምንም ያበቃ ያከተመ ነገር ነው። እስካሁን የሶማሌ ክልል ህዝብ ከዛ ጄሎ ጋዴን ከሚባለው በጣም ከባድ ስቃይ ካየበት ከዛ ዘመን ታሪክ ጋር የሚቆራኝ ስም ነው አብዲሌ የሚባለው። ለሶማሌ ህዝብ በሰማ ቁጥር ያባንነዋል። ይህን ሰው እንደውም ለውጡ አካባቢ ለውጡን አንቀበልም ካሉት ከህዋቶች ቀጥሎ የሚጠቀስ ነው አብዲሌ። እዛ ሄደው አስተንፍሰውት ነው እና አብይም የሶማሌ ክልልን አረጋግተው ለሙስጠፌ ስልጣኑን እንዲያገኝ ያደረጉት። በእርግጥ እንዳልከው ሙስጠፌ በብዙ መልኩ ኢትዮጵያውያንን ልብ ማግኘት የቻለ ነው። እንዳልከውም በወቅቱም የተባለ ነው ጠቅላይ ሚኒስትር ቀጣዩ ይሆናል የሚልም ኢትዮጵያውያን ያው መቼም ኢትዮጵያዊነትን የሚያንጸባርቅ በዘር ልዩነት ሳያደርግ በኩልነት የሚመለከትን ሰው ኢትዮጵያውያን ማንም ከየትም ይምጣ ከሶማሌም ይምጣ ከጋምቤላም ከአማራም ይምጣ ከኦሮሞ ኢትዮጵያውያን ይቀበላሉ። ይሄ ነው ትልቅነት የኢትዮጵያዊነት እና ያ ግን ለአብይ አህመድ ጥሩ መንፈስ እንዳልነበረው በቅርበትም አውቃለሁ። ያጋጠመንም ነገር አለ እንደዚህ አይነት ነገር ሲባል ደስ እንደማይለው ጭምርና ያንን ነገር እንዳናነሳ እዛው ሙስጠፌ አካባቢ ያሉ አንዳንድ ባለስልጣናትም ነግረውናል። ሙስጠፌን እንደዚህ ብላችሁ በጥያቄ መልክ እንኳን እንዳታነሱለት፣ ምክንያቱም አብይ አህመድ ቅር ይለዋል። አንድ ሰው ካንተ የተሻልከነ ሲባል አይኑ ደም ነው የሚለብሰው። ያንን ሰው ባገኙ አጋጣሚ መቀወርና ከቦታው ማንሳት ቀጣዩ አብይ እርምጃ ነው። ስለዚህ እንዳልከው ነው። ግን አብዲሌ አሁን የመጣበት ምክንያት ምንድነው? እንደምንሰማው ከሆነ በአንዳንድ ነገሮች አብይ አህመድ ዝም ብሎ የሚባንንበት ሁኔታ አለ። ሙስጠፌ በብዙ ነገር ይበልጠዋል፣ በአቅም ይበልጠዋል፣ በችሎታ ይበልጠዋል፣ በብስለት በሚያረጋቸው ነገሮች ይበልጠዋል። ምንም የሚደራረሱ አይደሉም። ስለዚህ በአንዳንድ መድረኮች ላይ ሲያነሳ በአንዳንድ መድረኮች ላይ ሐሳቦች ተነስቶ ሲወያዩ ሙስጠፌ በሚያቀርበው አንዳንድ ሐሳቦች አብይ ደስተኛ አይደለም። ምክንያቱም የሚበልጥ ሐሳብ ነው የሚቀርበው፣ ሁሉንም ገዢውን ሐሳብ ነው በሙስጠፌ የሚቀርበው። ስለዚህ ያን ነገር ለአብይ ምቾት ስላልሰጠው የመግፋት ነገር እንዳለ ከጊዜ ወደ ጊዜ ይሄ ነገር ጥሩ ስሜት በመዋላቸው ጥሩ ግንኙነት እንዳይኖር እንዳደረገ ነው የሰማነው። ይህንን ተከትሎም አብዲሌን በጎን እያዘጋጀ እንዳለ ምናልባት አንድ ቀን በቀኙ ካልተኛና ጧት ሲነሳ ሙስጠፌ መነሳት አለበት ብሎ ከወሰነ አብዲሌ ሊያስቀምጠው የሚችልበት እድል ይኖራል። ለዚህም ነው አብዲሌ አብይን በዚህ ርቀት ሄዶ የሱ መንገድ ነው የሚያዋጣው የመደመር መንገድ ነው ለኢትዮጵያ መጥቶ ያለ
የሚነግረንና እንግዲህ አብዲሌ ረፍዶብሃል አብይ አህመድ እንኳን አይደለም የኢትዮጵያ ህዝብ አጠገቡ ያሉት ሰዎችም ግራ ገብቷቸው ነው ያለው አንድ እግራቸው ኢትዮጵያ አንድ እግራቸው ውጪ ነው ያለው ፓስፖርታቸው በእጃቸው ቢገባ አብይ አህመድ ኪስ ነው ያለው ይባላል ብዙዎቹ ፓስፖርታቸው ኪሳቸው ቢገባ ሁሉም ውልቅ ብለው ቢጠፉ ደስታቸው ነው ስለዚህ በአጉል ጊዜ ከረፈደ በኋላ መተ አብይን ብታሞግስ ምንም የሚጠቅም አይደለም ከህዝብ ልቡ በፊትም ወጣል አሁን ይበለጠም ርቀት ቀራለ የሚል ምክር ከሰማን እንግዲህ በዛ አጋጣሚ እናስተላልፍለታለን ዘውዱ ጨርሰናል ምናልባት የቀረ መረጃ ካለ ምጣክሰው ካለ እሱን እናነሳለን እሺ ትንሽ አንድ ደቂቃ ብቻ ለዚህ በተለይም የጋምቤላን ጉዳይ በተመለከተ ነው እሷን አንድ ነገር ነው ምክንያቱም ጋምቤላ እንደምታውቀው ትልቅ አቅም ያለው ማህበረሰብ በኢትዮጵያዊነቱ የማይደራደር እስከመጨረሻ የሚታገል ኃይል ዛሬ በደቡብ ሱዳን መጫወቻ ሆኗል በጣም በሚገርም ሁኔታ ሰንደቅ ዓላማቸውን መተው ተክለዋል በጠቅላላው የሱዳን ሰዎች እንደፈለጉ ከሚጫወቱበት ንብረታቸውን ሀብታቸውን የጋምቤላዎችን ማለት ነው ልጆቻቸውን ጭምር እየወሰዱ የሞርሌ ጎሳ የሚባለው እንደፈለገ ሲያደርግ የአብይ አህመድ መንግስት ምንም ያደረገው ነገር የለም መከላከያ የሚባል እዛ አካባቢ የለም በዚህ በአኮቦ በጂካው ሌሬ እንደዚሁም ደግሞ በዚሁ በፉኝዶ በአቦቦ በኢታንግ በሚባሉ አካባቢዎች ላይ ከፍተኛ ችግር ውስጥ መግባታቸው ነው የሚታወቀው ከዛም አልፎ ተርፎ በጋምቤላ ዋና ከተማ ውስጥ ራሱ ጋምቤላ ውስጥ ማለት ነው ከአልዌሮ ምንድነች ከባሮ ድልድይ ወደዚህ እየተባለ እየተከለከሉበት መንቀሳቀስ የማይችሉበት ሁኔታ ነው ያሉት የሁሉ መከራ እየበዛባቸው የኢትዮጵያ መንግስት ምንም ያደረገላቸው ነገር የለም ከፍተኛ ችግር ውስጥ መሆናቸውን ከስፍራው ያነጋገርኳቸው ሰዎች ዘውዱ አንተ አሁን እዛ ቦርደር አካባቢ በሱዳን ቀርቶ መሃል ከተማ ውስጥ እንደፈለጉ እያደረጉን ያለው ነፃነት አጅተን እየተሰቃየን ያለንበት ሁኔታ ነው ማንም ለኛ የሚደርስልን የለም መከላከያ የሚባል ምንም የሚያደርጋቸው ነገር የለም የፈለጉት ጊዜ ገብተው የፈለጉትን ነገር አድርገው ይወጣሉ ልጆቻችንን እያፈኑ ይወስዳሉ ህፃናቶች ጭምር እየወሰዱ እንደፈለጉ ያደርጋሉ ከብቶቻችንን እየወሰዱብን ያሉት ስለዚህ ሀገርም መሪም አለን መከላከያም አለን የምንልበት ሁኔታ አይደለንም ስቃይ ላይ ነው ያለነው በጣም ችግር ውስጥ ነን ብለዋል እንግዲህ በተመለከተ ወደፊት ደግሞ ከዛ አካባቢ ጉዳይ የሚመለከታቸውን ሰዎች በዝርዝር እየቀርቤ ባንተም ላይ ወይም በዚህ በዘውዱ ሾው ሚዲያ ላይ እናቀርባለን እና ዞሮ ወደ አንተ ከመምጣት በፊት ዘውዱ ሾው ሚዲያ ላይ አንዱም በዚህ ጉዳይ ነው ተነጋግረው የሰጡኝ መረጃ ማለት ነው ስለዚህ በተቻለ መጠን ህዝባችን አደጋ ውስጥ ነው ያለው በሁሉም አቅጣጫ ሶማሌላንድ እንደዛ አባሮባን አሉ ወገኖቻችንን ጅቡቲ ላይ እንደምታየው ነው በአስቸኳይ ውጡ ተብለው ሲቃውስ ነው 30-40 ዓመት የተቀመጡ ትናንትና ምንዛማ ያነጋገርኳቸው ሰዎች አሉ ውጡ ነው ተባልነዋል በጣም በሚያሳዝኑ ትልልቅ ንብረት ያላቸው ሱቆች ያላቸው ውጡ ከዚህ ተብለናል ነው የሚሉት የኢትዮጵያ መንግስት እንደዚህ አሁን ፓስፖርት ምናምን ሰጣለው ብለዋል ግን እንኳን እነሱ ጋር ለምንደርስ አጠገቡ ሰልፉ በጣም ማአት ነው በሺ የሚቆጠር ህዝብ ነው ምንም ማግኘት አልቻልንም ንብረታችንን እየጣልን ያው ሜዳ ላይ እየወደቅን ነው ከዚህ በፊት ቤቱን ያከራዩን ንብረታቸው ተከራይተን ሱቅ ምንሰራባቸው እነዛ ሰዎች እየወሰዱብን ባዳችንን ቁጭ ብለናል ስለኛ የሚቆምልን ማንንም የለም ብለዋል በኬንያ የምታየው ነው በየቦታው ያለው ችግርና መከራ ውስጥ ነው ያለነው እንዳልኩ ሶማሌላንድ ጭምር ሳትቀር እንድትወጡ ብላ ትእዛዝ ሰጥታለች ስለዚህ የኢትዮጵያውያኖች በየቦታው ችግርና መከራ ውስጥ የገባንበት ወቅት ነው ስለዚህ በተቻለ መጠን አሁንም አስበን ሁላችንም ስለ ሀገራችን ካልቆም ነገ ባህር ዳር ድረስ ሊመጡልን ይችላሉ ነገ በዚህ በጋምቤላ ብለን ስናወራ ጅማ ድረስ ሊመጡልን ይችላሉ ወለጋን አልፎ እዚህ ነቀምት ምናምን ሊመጡልን ይችላሉ ዋና ከተማዎቹ አይደለም ኢትዮጵያን በሙሉ የማይወስዱበት በዛም በሶማሌ ሐረርን አድርገው ድሬዳዋን አድርገው መጥተው ሊገቡልን ይችላሉ በዙሪያችን ምንም መብት የለንም በዚህም በአፋርም ላይ ጅቡቲ ምንም 90% ከኢትዮጵያ እያገኘች የምትጠቀመው እንኳን ዛሬ መጫወቻ አድርጋናለችና ስለዚህ በየትኛውም ቦታ ምንም የሌለን አቅም የሌለን ሆነናል ይሄ ሁሉ መከራ ውስጥ የገባነው አብይ አህመድ በሚሰራው ደካማ አሰራርና ዓለም አቀፍ ዲፕሎማሲያችን ወርቋል መከላከያ የለንም ምንሰራው ስራ ሁሉ የጻን ነገር ሆኗል ከጎረቤት ሀገሮቻችን አይደለም ከአፍሪካ አይደለም ከዓለም ጭምር የተከበረችው ሀገራችን ኢትዮጵያ ዛሬ ውርደት ውስጥ የከተተው አብይ ብቻ ሳይሆን እኛ ራሳችንም ተጠያቂ ሁላችንም ኢትዮጵያኖች እንደነዚህ አይነት መሪዎችን አሽቀንጥረን በመጣል ሀገራችን ኢትዮጵያን መጠበቅና ማስጠበቅ ሲገባን ዝም ብለን ተኝተን እንደፈለገ ሲጫወትብን እንደፈለገ ሲያደርግ ዝም በማለታችን እያንዳንዱ ኢትዮጵያም ተጠያቂ ነው የምለው መሰለ ስለዚህ የጋምቤላ ጉዳይ አሁን እየከፋ የመጣበት ሁኔታ እንዳለ ለመግለጽ አመሰግናለሁ ዘውዱ የጋምቤላ ጉዳይ ብቻ ሳይሆን በአጠቃላይ ሀገሪቱ ድንበሮች
የሚጠብቃት አካል እየተጠበቀች አይደለችም። በአራቱም አቅጣጫ ነው በነገራችን ላይ ጎንደር እንግዲህ እስካሁን ወደ 67 ኪሎ ሜትር የሱዳን ኃይል ገብቶ የኢትዮጵያን መሬት ይዟል። በጦርነት ጊዜ ሱዳን ራሷን መከላከል የወረረችውን ቦታ እንኳን መጠበቅ አይደለም ካርቱምን መጠበቅ በማትችልበት ወቅት ላይ ሄዶ ያንን የተወሰደብን መሬት ማስመለስ የሚገባው የአብይ አህመድ አገዛዝ የጽድቅ ስራ የሰራ ይመስል አይ ግድ የለም እነሱ ክፉ ሲገጥማቸው እኛ ሄደን መውረር ከሞራልም አንፃር ልክ አይደለም የሚል በጣም አሳፋሪ ምክንያት በመስጠት እስካሁን የኛ መሬት በሱዳኖች እጅ እንዲሆን አሁን ደቡብ ሱዳን ላይ ሰንደቅ ዓላማ ተከሉ አሉ። ባለፈውም በዛው በደቡብ ምዕራብ ኢትዮጵያ አካባቢ ዘልቀው ገብተው የአንድ ወረዳ ስም እስከ መቀየር ደርሰዋል። ወርቅና ሌሎች የከበሩ ማዕድናትን አውጥተው ወስደው ሄደዋል። በሶማሌ ክልል በኩልም እንደዚሁ የሶማሌላንድ ታጣቂዎች ገብተው ብዙ ወገኖቻችንን የገደሉት በመንደር በኢትዮጵያ መንደር ገብተው በጅቡቲም የምታውቀው ነው። ድሮን ገብተው 8 እስከ 10 የሚጠጉ ዜጎቻችንን በድሮን ተገለዋል። በጅቡቲ ድሮን ቆጥረን ምን ጨርሶ አይደለም እነሱ ድንበር መጠበቅ ሲገባቸው አማራ ክልልና ኦሮሚያ ክልል ንጹሃንን እየፈጁን ያሉትና በጣም አሳዛኝ በጣም ከባድ ጊዜ ላይ ነው ያለነው። ይሄንን ጊዜ መገላገል የሁሉም ኃላፊነት ነው። እንዳልከው ተጠያቂው ወንጀሉን የሚፈጽመው ግፉን የሚፈጽመው ብቻ ሳይሆን ይሄን ግፍ በዝምታና በተለያዩ ምክንያቶች የዚህ ስርዓት እድሜ እንዲቀጥል ያደረገ ኢትዮጵያዊ በሙሉ በታሪክ ተጠያቂ የሚሆንበት ይመስለኛል። ከዚህ አንፃር ነው ማንሳት የምንችለው። እንግዲህ ዘውዱ አጠናቀናል። ዝግጅታችንን በዚሁ ነው የምናበቃው። ተመልካቾቻችን የዘውዱ ሾው ፕሮግራም በመከታተል እንግዲህ ቤተሰብ እንድትሆኑ ዛሬም ያው ግብዣ እናቀርባለን ማለት ነው። እንደ ቀደም ሲል የምትከታተሏቸው መረጃዎች በሙሉ በትኩሱ ዘውዱ ከቦታው እያጣራ የሚያቀርብላችሁ መድረክ ነው። ከታችም ሊንኩን አስቀምጠን ቤተሰብ የምትሆኑበትን ሁኔታ ያው መንገዱን እድሉን እንሰጣለን ማለት ነው። በዛ በመሄድ በማስፈንጠሪያ በመጠቀም የዘውዱ ሾው ቤተሰብ እንድትሆኑ በዚህ አጋጣሚ እንጋብዛለን። ዘውዱ በጣም አመሰግናለሁ። መልካም ጊዜ።